እስራኤልም የኢራንን የውሃ ግዙፍ የውሃ ተቋም መታለች። በነገራችን ላይ ቤንጃሚን ኔታንያሁ ቀጥታ ነው የሚናገሩት። በቃ የሚመቱት ከሆነ እንመታለን ነው የሚሉ። በቃ ኢራን እጅ ስጪ የሚል ጥሪ አቀረቡ። የተወለድኩት እዚህ ቴህራን ከተማ ውስጥ ነው። ከዚህ ወጥቼ ወዴት ነው የሚሄደው? ልክ ከኢራን ሲነሳ ጀምሮ እንደዚህ እየደነሰ የሚሄድ እንትን ነውና ሃይፐርሶኒክ ነው። ድጋፉም ተቃውሞም ፊት ለፊት ነው። ሌላ የአይነት የዓለም ስርዓት እየተገነባ ነው። እስራኤል በእጇ ያለው መሳሪያ ይሄ የአይረንዶም ጥይቶች መከላከያው ከ10 እስከ 12 ቀናት ብቻ የሚያዋጋ ነው። ይሄ ከኔቶ ጋር ያለውን እንትን የበለጠ ደግፈው ወደ ለየለት የኑክሌር ውጊያ ያስገቡታል ብዬ ነው የማስበው። ትራምፕ በአፍሪካ ምናምን ብናየው እስካሁን 4-5 ሀገር ሙሉ በሙሉ የወደመበት አይነት መሳሪያ ነው እየወረደ የሚገኘው። እስራኤል የትኛውም አይነት ኤምባሲዋ በዚህ ጉዳይ ላይ ምንም አይነት ነገር እንዳይሰጥ አግዳል። ማለዳ አካባቢ የእስራኤል የጦር ሆስፒታል ሙሉ በሙሉ ወድመዋል። ቤንጃሚን ኔታንያሁም በነገራችን ላይ ይሄ እምነታቸው አለ። ይሄ ጦርነት የሚያልቀው በጦርነት ነው። በጦርነት ቋጭተን ከአንደኛውና ከሁለተኛ ዓለም ጦርነት እጅግ የከፉ ወደ $900 ቢሊዮን ገንዘብ ተዋጥቶ አዲስ መከላከያ እየመሰረተው የራሱ የአውሮፓ ልዩ ኃይል እያቋቋሙ ነው ያለው። ትእዛዝ ሰጥቻለሁ ካልክ በኋላ ምንድነው ለወስድም እችላለሁ የሚባል ነገር የለም። ቱርክ በሰው ሀገር ገብታ ራሷን ጣጣ ውስጥ ታስገባለች ብዬ አላስብም። እኛ የኢራንን አየር ተቆጣጥረናል አሉ። ተቆጣጥረዋለች አይደለም ያሉት፣ ተቆጣጥረናል። ምን አለበት ሶሪያን ከማቀብ ብታነሱላት ምናምን ብሎ ሲላቸው ምን ችግር አለ አንስተናል ከዛ ጀምሮ አሉ። እንግሊዝም ጦሯን እያስጠጋች ነው ያለች። በቃ እንበለው በኑክሌር ወይም በሃይፐርሶኒክ እንበለው ይሄ አውሮፓ ያለውን ዋናውን መቀመጫ ምናምን ያሉት። ራሱ አሜሪካን በነገራችን ላይ ዜጎቿ ስታንድ ባይ ሆነው እንዲጠብቁና መርከብ አስጠግታለች። እሳቸው ተገደሉ ተብሎ ነበርና ኧረ አለው ምናምን ብለው እኔን እንዴት የምትሉኛላችሁ አለው እኮ እያለች ነው ኢራን አዲስ ዘመቻ ጀምሬያለሁ ብላለች። መጀመሪያ የራስን የቤት ስራ የራስን ጦርነት ባስቆምክልኝ ምናምን እሷን ብቻ ስራልኝ ሌላውን ተው። ስለዚህ ኢትዮጵያ እንግዲህ በሱ አይነት ነገር ከተደረገባት በቀጣይ ቀን ኢትዮጵያ ትቆማለች። ጸጥታው ምክር ቤት ምናምን ተው፣ ማንም የሚሰማው የለም። የሰላም ስምምነት ምናምንና ሰላም እንዲወርድ ይፈልጋሉ ተብለው ዶናልድ ትራምፕ ተጠየቁ። ነው ያሉት። የምታገኙኝ ከዚህ በኋላ እዚህ አለታ ቲቪ ላይ እና አለታ ዩቲዩብ ላይ ብቻ ነው የምታገኙኝ። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላ ቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ 8% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ? 7ኛ ቀኑን የያዘው የመካከለኛው ምስራቅ ትኩሳት ዛሬም ቀጥሏል። በእነዚህ 7 ቀናት በሌሎች ሀገሮች ቢሆን ምናልባት በ7 ቀናት የሚደረስባቸውን የጦርነትና የጦርነት ውጤቶችን ያየንበት ነው። በጣም ከባድ ብዙ ጉዳዮች ሆነዋል። ከትናንትና ወዲያ ከተነጋገርን በኋላ የሆኑትን ዋና ጉዳዮች እንዲሁም ደግሞ በቀጣይ ምን ሊሆን ይችላል የሚሉትን ጉዳዮች እናነሳለን። ከብሬ ጋር ነን ያለነው። ብርሃን ወልደ ሰማያት ጉዳዮቹን በደንብ አርጎ አብጠርጥሮ ይነግረናል። ከሱ ጋር እንቆያለን። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ብሬ እንዴት አለ? እንዴት ነህ? እንግዲህ ትኩሳቱ እኛ ድረስ እየመጣ ነው። እንዴት ይዞሃል? አዎ እንግዲህ ያው አንተ ቀደም ሲል እንደገለጽከውም በሁለቱም ሀገራት በጣም ከባድ ሀገሮች ናቸው። ጦርነቱ የቴክኖሎጂ ጭምር ነው። እንደገና ደግሞ አይዋሰኑም። ከ1700 ኪሎ ሜትር በላይ ርቀት አላቸው። ስለዚህ በአየር ኃይልና በመካከለኛ ሚሳኤል ነው የሚቀጣቀጡት ከያሉበት ሆነው ማለት ነው። ያው እስራኤል በአየር እና እንትኑ በጣም ከባድ ነው። ምናልባት አሁን በሌላ ሀገር በአፍሪካ ምናምን ብናየው እስካሁን 4-5 ሀገር ሙሉ በሙሉ የወደመበት አይነት መሳሪያ ነው እየወረደ የሚገኘውና የሚተኮሱትን አሁን እስራኤልን ስናስብ ለምሳሌ 100 ሚሳኤል ተተኩሶ 90ውን ወይ 95ቱን ብታከሽፍ አሁን ሌላ አንድ አፍሪካ ሀገር ቢሆን ያ መሳሪያ ሙሉ በሙሉ ሀገር ያጠፋልና ጉዳዩ የቴክኖሎጂም ጭምርና በጣም አስፈሪ የሆነ እንትን ያለው የእስካሁኑም ብቻ ሳይሆን ከዚህ በኋላም ያለው ነገር ደግሞ በጣም የሚያስፈሩ ነገሮች አሉት። አዳዲስ ነገር እየተከሰተ ነው ያለው። ኢራን ዛሬ ጠዋት የእስራኤልን የጦር ሆስፒታልና የዚህ አክሲዮን ህንፃ ሙሉ በሙሉ አውድሜያለሁ የሚል ነገር
አንስታለች። እንደገና ደግሞ አሁን ከደቂቃዎች በፊት የወጣ ዘገባ ቢቢሲ ላይ እስራኤል በመላው ኢራን አዲስ ዘመቻ ጀምሬያለሁ ብላለችና አጠቃላይ ይሄ መጠቃቃቱም ከጦር ቤዞች ባሻገር የመሰረተ ልማትን ወደ ማውደም የውሃ ተቋማት፣ የኤሌክትሪክ ተቋማትን፣ ሆስፒታሎችን ጭምር ወደ ማውደምና ያው አስከፊነቱን እያሳየ የመጣበት ሁኔታ ነው ያለው። ከዚህ ጋር ተያይዞ የተለያዩ ነገሮች የተነሱ ነውና እንግዲህ ለብዙ ጊዜ ከኢራን ጋር ኢራን ስናነሳ የምናነሳቸው አንድ ሰው አሉ። በጃኬታቸው ይታወቃሉ። ጃኬት ለባሹ ፕሬዝዳንት አህመዲነጃድ እና ብዙዎች እንዲያውም አህመዲነዳጅ እያሉ ስማቸው በጣም ያስቸግራልና ሰውየው በጣም ጸረ አውሮፓ የሆነ አቋም ያላቸውና በኢራናውያን ደግሞ በጣም የሚደገፉ ናቸው። የኢራን ኒውክሌር አሁን ለደረሰበት ደረጃም ትልቅ አስተዋጽኦ እንዳደረጉ ይነገራል። እና እሳቸው ተገደሉ ተብሎ ነበርና ኧረ አለው ምናምን ብለው መግለጫ ወጥቷል የእሳቸው ጽሕፈት ቤት። በእርግጥ እስራኤል ከምትፈልጋቸው ሰዎች መካከልም አንዱ እሳቸው ናቸው። ምክንያቱም አሁን ዛሬ ኢራን ለደረሰችበት የኒውክሌርና ሌሎች መሳሪያዎች እዚህ መድረስ አንድ አስተዋጽኦ አድርገዋል ተብለው ከሚጠበቁት መካከል ስለሆኑ ማለት ነው። ከዚህ በፊትም ታስታውስ ከሆነ መኪናቸው ላይ ፍሬኑን እንትን እንዲበላሽ ተደርጎ ለጥቂት ነው የተረፉት። መቼም እስራኤል ያው ባለፈው እንዳልነው ነው ሞሳድ አንተ ማጥፋት ከፈለገ የተለያየ መንገድ አሁን ራሱ ባለፈው ከሞቱት ሳይንቲስቶች እና የጦር ጄኔራሎች መካከል እኮ ቦምብ ተጠምዶባቸው መኪናዎቻቸው ውስጥም የሞቱም አሉና ትከተላለች እስከ መጨረሻው እንትን ድረስና ሞክራለች እሳቸውንም ለመግደል። ለማንኛውም በዚህ ጉዳይ የሚወጡ መረጃዎች አሉ፣ የተለያዩ አዳዲስ መረጃዎች አሉ። እዚህ አዲስ አበባ ያለው የእስራኤል አምባሳደርም የሰጡት መግለጫ አለ። እንግዲህ በነገራችን ላይ ለማግኘት ጥረት እያደረግን ነው። እንግዲህ በእስራኤል ከዚህ በፊት እንግዲህ በጥቅምት 7ቱ ጋራ በተገናኘ ጥቃቶችንም አስመልክቶ ያው እስራኤል በራሷ መንገድ የምታምነውን ሀሳብ በኢትዮጵያ የእስራኤል ምክትል አምባሳደር የነበሩት ሚስተር ቶመር እንግዳችን ሆነው እንግዲህ ሀሳባቸውን አቅርበው ነበር። ከዛ ባሻገር ደግሞ ይሄንኑ ሀሳብ ይዘን ወደ ኢራን ኤምባሲ ማቅንተን ነበረ። በተለይ ዛን ጊዜ ላይ ያው ምንም ቃለ ምልልስ ማድረግ አይፈልጉም ነበር። ግን በኋላ ላይ ግን በተለይ በመሪያቸው ሞት አካባቢ ላይ የነበረውን ኢራን ውስጥ እንግዲህ ከባድ ሀዘን ነው የነበረው በመሪያቸው ሞት። ስለዚህ እሱን ተከትለንም ሄደን አናግረናቸው ነበረ። ስለዚህ ሀሳቦቻቸውን አካፍለውን ነበር። እንግዲህ አሁን በሁለቱም በኩል እንደ ሚዲያ ሁሌም እንደምንለው ሚዲያ የማንም ወገን አይደለም። በሁለቱም ሳይድ የሚነሱትን ነገሮች በእኩል ደረጃ የማቅረብና ለሰው ኢንፎርሜሽን የመስጠት የሙያ ግዴታ አለበት። ስለዚህ እሱን መሰረት አድርገን እየሞከርን ነው። እንግዲህ ግን ባለፈውም ንግግራችን እንደተናገር ነው እስራኤል የትኛውም አይነት ኤምባሲዋ በዚህ ጉዳይ ላይ ምንም አይነት ነገር እንዳይሰጥ አግዳለች። ኤምባሲ ብቻ ሳይሆን ከእስራኤል የትኛውንም አይነት ዘገባ መስራት አትችልም፣ አግዳለች። በተለይ ላይቭ ዘገባዎች በሙሉ ታግደዋል። ስለዚህ ከዚህ አንጻር አሁን አምባሳደሩ ማግኘት ትንሽ ከባድ ይሆናል። በራሳቸው ጊዜ ግን መግለጫ ሰጥተዋል ከትናንት በስቲያ፣ እሱን እናነሳዋለን። እንግዲህ እሱን ማንሳት እንችላለን። እንግዲህ አምባሳደሩ ያሉት ነገር አለ። እንግዲህ ራሳችንን የመከላከል አይነት ወይ ደግሞ የሰርቫይቫል ጉዳይ ፍትሃዊ ነው ጉዳዩ አይነት የሚል ሀሳብ አንስተዋል። እንግዲህ በየራሳቸው መነጽር የሚያነሱትን ነገሮች አዘተዝ እንደሚባለው እንደወረደ ወይም ደግሞ እነሱ እንዳሉት የማቅረብ ስለሆነ ኃላፊነታችን እሱን አንስተዋል። ምናልባት ከዛ ጋር በተገናኘ የኢራን ኤምባሲ ያለው ነገር የለም። ጋር በተገናኘ እስካሁን ያለው ነገር የለም። ስለዚህ እኛ ያው ያሉትን ባሉት መጠን እናቀርባለን፣ እዚህ ሀገር ውስጥም ያሉት ኤምባሲዎች ማለት ነው። ስለዚህ ውድ ቤተሰቦች ያው ይሄንን በደንብ ተረድተው ይከታተሉና ብለን ተስፋ እናደርጋለን። አብረው እንዲቆዩ ነው የሚጋብዙ። በዚህ አጋጣሚ ብዙ ስልክ እየተደወለልኝ ነው። አጋጣሚ እዚህ ሀሌታማ ሆነ እያዩኝና እንደገና ደግሞ በፊት አራዳ ዴይሊ ላይ የሚጠብቁ የነበሩ ውድ አራዳ ዴይሊ ቤተሰቦች ብዙዎች እየጠየቃችሁን ያላችሁት አራዳ ዴይሊ 3ቱም ቻናል ተዘግቷል። ልክ የኛ ቻናል ሲዘጋ የዛሬ 3 ሳምንት አራዳ ዴይሊ ብለው የመጡ 3 ቻናሎች አሉ። አንዱ 10,000 ደርሷል እና የኔን ዜና ያምናውን እየለጠፈ ነው ራሱ ያምናውን ዜና አምና የተሰራ ዜና እየለጠፈ በየቀኑ በሺዎች ይታያል። እና እኔ መስያቸው ብዙ ሰው እዛ አራዳ ዴይሊ ይገባል። እና ውድ አራዳ ዴይሊ ቤተሰቦች ከዛም በፊት ዋልታ ዩቲዩብ ላይም ስታገኙኝ የነበረው በሙሉ የምታገኙኝ ከዚህ በኋላ እዚህ ሀለታ ቲቪ ላይ እና ሀለታ ዩቲዩብ ላይ ብቻ ነው የምታገኙኝ። ስለዚህ ወደዚህ እየመጣችሁ ሰብስክራይብ እያደረጋችሁ በየቀኑ በጣም አዳዲስ መረጃዎችን ሌሎች ጋዜጠኞችም ሊጨመሩ ነው። የዚህ የፖለቲካ ሳይንስ ምሁራንን ከአዲስ አበባ ዩኒቨርሲቲና ከሌሎችም የዚህ የጂኦግራፊውና በአጠቃላይ ተከትሎ የሚሰሩ ትንታኔዎችን በተመለከተ ምሁራንም ጭምር እየያዝን የምንመጣባቸው መድረኮች ስለሚኖሩ ሰብስክራይብ እያደረጉ ይከተሉን እና ያለነው እኛ
እዚህ ሀሌታ ሚዲያ ላይ ነው ማለት እንፈልጋለን። በዚህ አጋጣሚ ነው በቃ ብሬን የምታገኙት ሀሌታ ላይ ብቻ ሆኗል። ሌሎቹ ሁሉ የብሬ ድሮ መታወቂያውን እየያዙ ነው። ብሬ አሁን አድጓል፣ ፎቶ ተቀይሯልና የድሮ መታወቂያ እዚህ ነው ያለው። ስለዚህ እስቲ ከትናንትና ወዲያ ጀምሮ ምንድን ነው አሁን ድረስ ምን እየደረሰ ነው? መካከለኛው ምስራቅ ትኩሳቱ ከፍ እያለ የእነ አሜሪካ ጉዳይ እየለየለት፣ አወዛጋቢው ትራምፕም አንዴ ወደዚህ ናቸው አንዴ ወደዛ ናቸው፣ አንተ እንደምትለው ዘለሜ እየተጫወቱ ነው። ከዛ ባሻገር ቱርክም አትርሱኝ ብላለች። እኔን እንዴት የምትሉኛላችሁ አለው እኮ እያለች ነው ቱርክም ራሷ። እና እስቲ ከመካከለኛው ምስራቅ በተለይ እስራኤልና ኢራን ላይ እንቆይና ከዛም በኋላ የአሜሪካንን ጉዳይ ደግሞ መልሰን እናነሳዋለን። እንግዲህ አሁን እንትኑ እየጨመረ መጥቷል። መጠቃቃቱ በጣም እየጨመረ መጥቷል እና ይሄ መጠቃቃቱም አሁን ከወታደራዊ ተቋማት አልፎ የመሰረተ ልማቶችን እየመታ ነው ያለው። እስራኤልም የኢራንን የውሃ ግዙፍ የውሃ ተቋም መታለች። የነዳጅ መመታቱ ይታወቃል ከዚህ በፊት። በተመሳሳይ ኢራንም የእስራኤልን ይሄ የኤሌክትሪክ ማመንጫ ፓወር ሁሉ መታለች። ዛሬ አሁን አፕዴት የሆነው መረጃ ማለዳ ላይ በእኛ እንትን ማለት ነው ማለዳ አካባቢ የእስራኤል የጦር ሆስፒታል ሙሉ በሙሉ ወድመዋል። እንደገና ደግሞ ይሄ የአክሲዮን ህንፃ እሱም ሙሉ በሙሉ የወደመበት ሁኔታ ነው ያለው። ይህን ተከትሎ እስራኤል አሁን ከአንድ ሰዓት በፊት በመላው ኢራን ልዩ ዘመቻ ጀምራለች። ማለትም ያልተመረጠ በጣም ከፍተኛ የሆነ የማጥቃት እንትን ጀምራለች። ስለዚህ ይህም ያሳየው ሁለቱም ይሄ መዛዛቱ ምናምኑ ሳይሆን ወደ መጠቃቃት ሳይሆን ወደ ሙሉ ጦርነት መግባታቸውን የሚያሳዩ ነገሮች አሁን ላስት ላይ ባሉት ሰዓታት እያየን ያለ ነው። እንግዲህ ትራምፕ እንግዲህ መጀመሪያ ላይ በቃ ሰላም አደራዳሪ ሆነው ምናምን መጡ። አሜሪካ መጣች። 3 ጊዜ የተደረገ በኢራንና በአሜሪካ መካከል የሰላም ስምምነት ግን በዚያ መሀል ያስፈራሩ ነበር። በፍጹም እንድትታጠቅ አንፈልግም ምናምን ሲሉ ቆይተው እሁድ የአራተኛው የሰላም ስምምነት ሊደረግ ብሎ ነው አይደል አርብ የመታቸው እና እኛ የለንበትም አሉ ሲመጣ። ባለፈው እንዳልነው የጦር ጀቶችን ነዳጅ የምትሞላው ራሱ አሜሪካ ነች ብለናል። እንደገና ደግሞ ያማላይ ሁሉም የጦር ጀቶች አብዛኞቹ F-35 ናቸው። እነዚህ የጦር ጀቶች አሜሪካ ናቸው። አንዳንዶቹ ያው በግዢ የመጡ ናቸው። አንዳንዶቹ አሁንም ድጋፍ የቀረቡ ሊሆኑ ይችላሉ። አብረው አሁንም ከዛው መካከለኛ ምስራቅ ዙሪያ ካሉ ቦታ ተነስተው ተቀላቅለው ሊሆን ይችላል። አይሆንም ብለህ ማለት አትችልም። እና እሳቸው የቤንጃሚን ኔታንያሁ እኛ ከአሜሪካ ጋር ሆነን ነው እርምጃ እየወሰድን ብለው በግልጽ ተናግረዋል። እሳቸው ጋር ምንም እንትን የለም። በነገራችን ላይ ቤንጃሚን ኔታንያሁ ቀጥታ ነው የሚናገሩት። በቃ የሚመቱት ከሆነ እንመታለን ነው የሚሉ እንጂ ይሄ መሽኮርመም ምናምን አታይም እሳቸው ላይ። እንደ ትራምፕ ይሄ ሻሻ ምናምን አይታያቸውም። ኔታንያሁ በቃ የሚያደርጉትን እናደርጋለን ነው የሚሉት። በቃ ይሄን ነገር እናደርጋለን፣ ይሄን የምናደርገው ለእስራኤል እንደዚህ አይነት ነገር ስለሆነ እናደርገዋለን ይላሉ፣ ያደርጋሉ። አሁን እሳቸው በሚናገሩ ጊዜ በቃ እንደሚያደርጉ ታውቀህ ተወስዷለህ ቃላቸውን፣ ልክ ሌሎች መሪዎችም እንደሚያደርጉት። ነገር ግን የዶናልድ ትራምፕና የአንካራውን የኤርዶሃንን ሀሳብ ለመውሰድ ትቸግራለህ። ለሁለቱም የሚናገሩት ነገር እናነሳዋለን ወደኋላ ላይ ምክንያቱን እና አሁን ባለው ሁኔታ ነገሮቹ በጣም ተጋግመው ምን ብለው ይደረጋሉ የተባሉት ነገሮች ተደርገው አስፈሪ ሆነው የቀጠሉበትን ነገሮች እያየን የምንገኝበት ነው ያለው። ይህን ተከትሎ ነው እንግዲህ ዶናልድ ትራምፕ እንደምታስታውሱ በቀደም ከትናንት በስቲያኛ ካወራን በኋላ እኛ የኢራንን አየር ተቆጣጥረነዋል አሉ። ተቆጣጥረዋለች አይደለም ያሉት፣ ተቆጣጥረነዋል አለንበት ነው። አዎ እኛ ብለው ነው የገለጹት ራሱና ስለዚህ ተቆጣጥረነዋል ከሆነ ማጥቃቱም ላይ እኛም አለን፣ ጦርነቱም የከፈትነው አብረን ነው የሚል ነው የሚሆነው። ምንም ሌላ ትርጉም ሊኖረው አይችልም። እና ከዚያ ባሻገር ደግሞ ያው አንድ ትዕዛዝ አስተላልፈዋል። እጅህን ስጥ፣ በቃ ኢራን እጅ ስጪ የሚል ጥሪ አቀረቡ። እና እጅ ስጪ ምንም በቃ ምንም እንትን የለም። ይሄ አሁን እኮ የሰላም ድርድርም የሰላም የማውረድም ምናምን አይደለም። ተሸናፊ ነው በቃ አሸናፊ ነን እኛ፣ እስራኤልና አሜሪካ አሸንፈናል። ስለዚህ ኢራን እጅ መስጠት አለባት። በቃ ጥሪውም ይሄ ነው የነበረው ነገር። ስለዚህ ወዲያው ተጠየቁ። በቃ የሆነ በሰላም ስምምነት ምናምን ፈረንሳይ ማሳብ አቀረበች ምናምንና የሰላም ስምምነት ምናምንና ሰላም እንዲወርድ ይፈልጋሉ ወይ ተብለው ዶናልድ ትራምፕ ተጠየቁ። ነው ያሉት። ሰላም አልፈልግም፣ በጣም ከባድ ነገር እኮ። ሰላም በቃ በጦርነት ነው የምንጨርሰው የሚል ነገር ነው። ያው እንግዲህ ቤንጃሚን ኔታንያሁ በነገራችን ላይ ይሄ እምነታቸው አለ።
ይሄ ጦርነት የሚያልቀው በጦርነት ነው። በጦርነት ቋጭተን በቃ እንትን ላለ እንጂ ሰላም ድርድር የሚባል በፊትም ቢሆን እንዲያውም አሁን ኦባማ ነው ለዚህ አሳልፎ የሰጠን ይላሉ አይደል? ቤንጃሚን ኔታንያሁ እንደምታውቀው። ምክንያቱም በኦባማ ጊዜ ነበር ይሄ ሰላም ስምምነት ከነዚህ የኒውክሌር ባለቤት ከሆኑ ሀገራት ጋር ተደርሶ ለሰላማዊ አገልግሎት እንድታደርግ በሚል ትንሽ ማዕቀብ ተነስቶላት የነበረው። ያ ማዕቀብ መነሳት ኢራንን የበለጠ አፈርጥሟታል። ቢሊዮን ዶላሮችንም የተያዙባት እንዲለቀቅ ተደርጎ ነበርና ያ የበለጠ አፈርጥሟታል ብለው በቁጭት ይናገራሉ ቤንጃሚን ኔታንያሁ እና ኦባማን ይከሳሉ። ኦባማን በጣም ይከሳሉ ብዙ ጊዜ እና ይሄ ለዚህ የዳረገን እሱ ነው ምናምን። ትራምፕ ያው ያላቸው አቋም ስለሚታወቅ አሾይና ነው። አሁን ባለፈው ታስታውስ ከሆነ ወደ መካከለኛው ምስራቅ አቅንተው ነበረ ዶናልድ ትራምፕ ወደ ሳውዲ፣ ተባበሩት አረብ ኤሚሬትስ እና ኳታር አቅንተው ነበርና በእርግጥ ጉዟቸው በጣም እንደ ነጋዴ መሪ አትራፊ ነበር። ምክንያቱም ከ3 ትሪሊዮን ዶላር በላይ የንግድ ስምምነቶችን የጦርና የንግድ ስምምነቶችን ፈጽመው ነው የመጡትና ይሄ በአሜሪካ ፕሬዝዳንቶች ታሪክ በጣም ከጥቂት ሀገራት ጋር የተደረገ ከፍተኛ የንግድ ስምምነት ተደርጎ ነው የተወሰደው። ቀላል አይደለም፣ አትርፈውበታል በእርግጥ። ስለዚህ ምን አደረጉ? እዛ ሲሄዱ የእስራኤልን ጉዳይ ለአንዳቸውም ሀገር አላነሱም። አሁን በፊት የነበረው ነገር ግብፅና ጆርዳን የጋዛ ነዋሪዎችን አንስተው ይውሰዱ፣ እኛ ደግሞ ያን ተረክበን እናለማዋለን እና ሲመለሱ የጋዛ ነዋሪዎች ልክ ዱባይ ሂደህ ኢንቨስት አድርገህ ከሁሉም ዓለም መተህ እንደምትኖረው እዛም መኖር ይቻላል የሁሉም እንጂ የጋዛውያን ብቻ የፍልስጤማውያን አይሆንም የሚል ነገር ብለው ያው እንግዲህ በኋላ ግብፅም አልተቀበለችም፣ ጆርዳንም አልተቀበለችም። እንዲያውም የጆርዳኑ ንጉሥ ታስታውስ ከሆነ አብረው ትራምፕ ጋር ቁጭ ብለው መግለጫ እንዲሰጥ አስገድደዋቸዋል። ጆርዳን ከአሜሪካ ከፍተኛ ድጋፍ ከሚያገኙ ሀገራት መካከል ነች እና ሰውየው በጣም ብቻ ፈርተው ምናምን በቃ እኛ እንትን የታመመ ሰው የካንሰር ምናምን ያለበት ምናምን ካለ እንቀበላለን ምናምን አንገታቸውን ጎንበስ አድርገው አይ በቃ ይቀበላል፣ ይኸው ተነጋግረናል፣ የጆርዳን ትቀበላለች። እሳቸው ናቸው ይሄን የሚሉት። በዛኛው አፍ እሳቸው ነበር የሚናገሩ። በእንትና አፍ እሳቸው ይናገሩ ነበረ እና ዓለም በጣም ነበር ሲገረም የነበር። በቃ አሁን የቀረ ግብጽ ነው፣ ግብጽን ተቀብላለች አሉ እና ትራምፕ በጣም አስገራሚ የሚያደርጋቸው እንደዚህ አይነት ነገር ነው። የሆነ አገር መሪ ጋር ሳይነጋገሩ ወይም ውሳኔም ሳይኖር ምንም ነገር ሳይኖርም ወስኗል፣ በቃ እንዲህ ብሏል፣ ተቀብሎኛል ምናምን እና ራሳቸውን በጣም ተጽዕኖ ፈጣሪ አድርገው በጣም በዓለም ላይ ብዙ ነገሮችን ማምጣት የሚችሉ ሰው አድርገው ስለሚናገሩ በኋላ እናነሳለን። በህንድና ፓኪስታን መካከል በኢትዮጵያና ግብጽ መካከልም ሰላም አምጥቻለሁ ብለው የሚሉ በጣም በቃ ያው እንትን አለ እንትን መውሰድ ይፈልጋሉ። ይሄ ድርሻን በቃ የሆነ ነገር ስምሽሚያ ነገር ይፈልጋሉ። ያው ይጓለ ምናምን ነገር ለማንኛውም እነዚህ ነገሮች ባሉበት እንግዲህ ነገሮቹ በጣም ተባብሰው የቀጠለበት ተባብሰው የተጋጋሙበት ሁኔታ ነው የምናየው። እናም ትራምፕ ሰላም እንዲወርድ ይፈልጋሉ ወይ ተብለው ሲጠየቁ አይ በፍጹም ብለው ነግረውናል። በቃ አይ ጦርነቱንም እንዲያውም በቃ እኛ ተቋጥረነዋል፣ ምን ብለነዋል፣ እጅ መስጠት አለባቸው ምናምን የሚለው ነገር ሙሉ በሙሉ አሜሪካ መግባቷን እንትን ብለዋል። ትናንት ማታ ተጠየቁ እንደገና ደግሞ ጦርነቱ ልገቡ ነው ምናምን ሲባሉ ያው ትእዛዝ ሰጥቻለሁ አሉ። እንትናቸው ራሱ እኮ አሻሚ ነው የሚሰጡት። ትእዛዝ ሰጥቻለሁ ጦሬን ግባ ብያለሁ፣ ግን አልወስንም እችላለሁ አሉ። አሁን ትእዛዝ ሰጥቻለሁ ካልክ በኋላ ምንድነው ላልወስንም እችላለሁ የሚባል ነገር የለም። ስለዚህ ያው እቺ እንትን ማዘናጊያቸው ነች። የባለፈውም ሰላም ስምምነት በቃ ተዘጋጅተና ምናምን ብለዋት ኢራንን ባላሰበችው ሁኔታ ነው እንግዲህ እንደዛ እንዳልነው እዛው ኢራን ውስጥ በተሰሩ ድሮኖች መጀመሪያ አየር መቃወሚያውን ድምጥማጡን አጥፍተው ከዚያ በኋላ ይሄው አሁን እንደፈለገ የእስራኤል አየር ኃይል እኮ እንደፈለገ የሚመነሸነሽባት ኢራንን ቀድመው አየር መከላከያውን ቤዞችን በሙሉ በመምታታቸው ነው እዛው ኢራን ውስጥ በተሰሩ ድሮኖች ማለት ነው። ያው እንግዲህ እንዳልነው ሞሳድ በጣም ትልቅ ስራ ሰርቷል ይሄ ጦርነቱ በተጀመረ ጊዜ። ስለዚህ አሁንም ትራምፕ በቃ ምንም ብቻ በዚህ ብለው የሚፈሩት ነገር ሊኖር ይችላል። ይሄ ሰው የኒውክሌር ታጥቆ ይሆን ብለው ሀሚኒን ማባት ስለሚፈሩ ሊሆን ይችላል እንጂ ምንም ጥያቄ የለውም። በቃ አብረው ተሰልፈዋል። ጦራቸው ሁሉ ተጠግቷል። ቪየትናም ያለው የአሜሪካ የጦር መርከብ ተጠግቷል። የእንግሊዝ ጦር ሁሉ እየተጠገ ነው ምንም ጭራሽ ፑቲን እንዲያውም የሰላም ሀሳብ ሲያቀርብ ትናንት ያሉትን ሰምተናል። ያው ወደኋላ ላይ እንመጣበታል። ይሄን ስታይ ምንም ጥያቄ የለውም። ትራምፕ ሰላም የሚባል ነገር አሁን ላይ አይፈልጉም። ልክ እንደ ቤንጃሚን ኔታንያሁ በጦርነት ይቋጫል ብለው እንደያዙት ነው ሁኔታውን።
መልካም እድል ሁሉ እኮ አሉ። አዎ በኋላ እንትን ሲባል አይ እንደዚህ እጅ አንሰጥም እኛ ወዲያው መልስ ሰጡ ለዚህ ሀሜኒ እና እኛ አታውቁንም እንደ እኛ ፋርሶች እንደዚህ ለማንም እጅ የምንሰጥ እንትኖች ህዝቦች አይደለንም፣ ታሪካችንን ወደኋላ ሄዳችሁ እዩ ምናምን አሉ። በቃ መልካም እድል አሉ። ይዋጣልን ነው እኮ መልካም እድል ምንድነው? ፖለቲከኛውም የሚያይበት መነጽር አሁን መልካም እድል መቼስ ጦርነት ውስጥ ሆነ መልካም እድል ፕላስ ጦርነት ውስጥ በአንድ በኩል አለሁኝ እያልክ እንግዲህ እንገናኛለን አይነት ነው የመልካም እድል ትርጉሙ። ይለይልንም ነው በቃ ዝም ብለህ ስትወስደው ይለይልናል። እሺ ጥሩ ያው ሜዳው ይለየዋል ምናምን አይነት ነገር ሪንጉ ይለያል አይነት ነገር ነው የሚሆነው። ያው ሁሉም ተረድቶታል። እንግዲህ ይህን ተከትሎ ነገሮች በጣም መባሳቸውን ተከትሎ ባለፈው እንዳልነው በጣም ብዙ ዜጎቻቸውን ጭምር ከዚህ በፊት በሆነ ጭንቀት ውስጥ በፍጥነት የማያስወጡ የሚባሉት እነ ሩሲያ እነ ቻይና ሁሉ ቀድመው ከእስራኤል ዜጎቻቸውን እያወጡ ያሉበትና ሌሎች ሀገራትም ራሱ አሜሪካን በነገራችን ላይ ዜጎቿ ስታንድ ባይ ሆነው እንዲጠብቁና መርከብ አስጠግታለች ሙሉ በሙሉ ታስወጣ ዜጎቿን ማለት ነው። ይሄ እንግዲህ አሜሪካ ራሱ ምን ያህል እንደፈራች የሚያሳይ ሁኔታው ያውቁታል። በነገራችን ላይ ኢራንም ትሁን ሌሎች ሀገራት ኢቭን ራሷ እስራኤል ጥቃት ልትሰነዝር ስትል ቀድሞ እኮ ይፋ የምታደርገው አሜሪካ ነች። በቃ ጥቃት ይሰነዝራል ምናምን። የአርቡ ጥቃት ከመሰንዘሩ በፊት እኮ ሮብ ነው አይደል ዜጎቿን ከመካከለኛው ምስራቅ ስታስወጣ የነበረው። ኤምባሲዎቿ ውስጥ ያሉን ተጠንቀቁ፣ ግራውንድ ሆኑ ምናምን ስትል ነበር ይታወቃል። ስለዚህ አሁንም አሜሪካ ዜጎቿን እያስወጣች ጭምር ነው። የቀሩትም ቢሆኑ በአስፈላጊ ካልሆነ በስተቀር መርከብ ምናምን ሁሉ አዘጋጅታለች። ስለዚህ ሙሉ በሙሉ የውጭ ሀገር ዜጎች ከእስራኤል እየወጡ ያለበት ሁኔታ ነው ያለው። ይሄ እንግዲህ የጦርነቱን አስከፊ ሁኔታ የሚያሳይ ነው የሚሆነው። በኢራን በኩል ህዝቡ እየወጣ በጣም ከፍተኛ የመኪና መጨናነቅ ቴህራን በጣም በዓለማችን በጣም ብዙ ህዝብ ከሚኖርባቸው መካከል አንዷ ቴህራን ናት። የኢራን ዋና ከተማ 17 ሚሊዮን ገደማ ህዝብ አላት ተብሎ ይታሰባል። እንግዲህ እኛ አዲስ አበባ 6-7 ሚሊዮን ነው የሚባለው። እንግዲህ ይህንን የሚያክል ህዝብ ሁለት እጥፍ አካባቢ ማለት ነው። ሁለት እጥፍ አካባቢ የዚህ አዲስ አበባን ህዝብ እጥፍ ወይም ከዚህ ሁለት እጥፍ የማለት ያህል ነው። ይህንን ሁሉ ህዝብ ውጣ በፍጥነት ውጡ ብለህ አንዳንዶችን አይተህ ከሆነ ቢቢሲ ያናገራቸውን ምናምን እያየሁኝ ነበርና የት ነው የሚሄደው አላንዱ ሰውዬ? እሱን ሰው አይተዋል አይደል? ከልጅነቴ ጀምሮ የማውቀው ቴህራንን ነው አለ። በቃ እኔ ኢራናዊ ነኝ፣ የተወለድኩት እዚህ ቴህራን ከተማ ውስጥ ነው። ከዚህ ወጥቼ ወዴት ነው የሚሄደው? ምንድነው የምበላው? ምንድነው የምጠጣው? ምንድነው የምሆነው? እና ልሄድ አልችልም፣ እዚሁ ሞት እንጠብቃለሁ ነው ያለው። አንዳንዶች ደግሞ ለምሳሌ ያለ አንዱ ሰውዬ እኔ በጣም በቅርቡ ሕክምና ያደረገ ቤተሰብ አለኝ። አባት የመቅኒ ጉልበት ቀይሯል። ወዴትም ረጅም ጉዞ መጓዝ አይችልም። መድኃኒቶች ምናምኖች ተለዋጭ ነገሮች ማግኘት አይችልም። ከቴህራን ከወጣን ምክንያቱም ይሄ ጦርነቱና ይሄ ማዕቀቡ ለረጅም ዓመታት የቆየ ስለሆነ ብዙ እጥረቶች የመድኃኒት እጥረቶች የምናምኖች አለ ከቴህራን ስትወጣ ማለት ነው። ስለዚህ ከዚህ ወጥቼ ምንድነው የምሆነው? እጄ ላይ ነው አባት የሚሞተው። ስለዚህ እዚህ ሆኜ በቃ ቦምቡም ይምጣ ምንም ይምጣ እና በእንደዚህ አይነት መልኩ ሁለቱም ጋራ ስታይ እንግዲህ ምንድነው የአይሮፕላን ትራንስፖርቴሽን የለም። ሁለቱም ጋራ ካለው ጉዳይ ጋር ተያይዞ ማለት ወደ ሌላ ሀገር እንኳን እንውጣ ቢባል ሊሄዱ የሚችሉት እንግዲህ አቅራቢያ ያሉ ወደ ጆርዳን ምናምን እየተሄደ ወደ ጎረቤት ሀገራት ተይዞ እሱ ነው ልኬድ የሚችል ከዚያ በኋላ ነው እና አስተማማኝ አይደለም። እንግዲህ ጦርነት አንዱ መጥፎ ገጽታ ይሄ ነው ማለት እንግዲህ መንግስታቱ የራሳቸው ዓላማ አላቸው የሚያረጉበት፣ ግን ህዝቡ በመሃል የሚጎዳው የትኛውም ዓለም ላይ ሲሆን ጉዳቱ እንደዚህ ነው ማለት ሰውኛ ሆነ ስታስበው ኢራንም ውስጥ ይሆን ያለው ሰውዬ ይሁን እስራኤል ውስጥ ያለው ሰው ሁለቱም በኩል ደረጃ ነው የሚቸገሩት። ማለት አምልጭ ወጣለው ማለት ሰው ብሩም አያስመልጠውም አሁን ምክንያቱም ፋሲሊቲዎቹ የሉም። በፕሌን ወጣለው ምንም ችግር የለም የምትልበት አይደለም ሁለቱም ሀገር ላይ። በዛ ምክንያት ህፃናቱን ሴቶቹን ምናምን ስታይ ይሄ የጦርነት አስከፊው ገጽታ በደንብ እንድታየው ያደርጋልና ማለት ሰው እንደዚህ አይነት ችግር ውስጥ ሲያልፍ ጦርነት ምን ያህል አስከፊ ነው፣ ምን ያህል ዋጋ የሚያስከፍል ነው የሚለው አይደል? እሱን ነው የምናየውና የቴህራን ሰውየው እሱን ነበር እኔም ሳይ የነበረው ቢቢሲ ላይና በጣም ነው የሚያሳዝነው። ማለት የለቀሰው ሰው አይደለም በአብዛኛው እንትን ሲቪሎች እና ይሄ ሰላማዊው ህዝብ በጣም እንትን ይላል። ደግሞ አሁን የነዚህ አስከፊ መሳሪያዎችም ስላሉ እንደ ድሮ ለምሳሌ ክላሽ ይዘህ ክላሽ የምትዋጋበትም አይደለም።
መቼ ምን እንደምትሆን አታውቅም። አዎ እና በጣም ብዙ ሰላማዊ ሰው የመሞት የመጎዳቱ መሰረተ ልማት የመውደም እንትኑ በጣም ከፍተኛ ነው። እንዲያውም ከበፊቱ የከፋ እኮ ነው አሁን ያለው። በፊት መሳሪያ ለመሳሪያ ነው የምትወጋጋው፣ ወይ በመትረየስ ነው ወይ በመድፍ ነው፣ መድፉም ለመድፍ ነው ምናምን ነበር አይደል ውጊያው። አየር ለአየር ነው የነበረው ውጊያው። ይሄ እኮ አሁን በቃ ባለበት ነው የሆነ ሚሳኤል ተወረውራለህ። ያ ሚሳኤል ይመጣና የሆነ 1 ኪሎ ሜትር ላይ ያለን ነገር አመድ የሚያደርግ ሊሆን ይችላል። አስከፊው የመጨረሻው ደግሞ እነ ሃይድሮጅን እና ኑክሌር ቦምቦች ይሆናሉ። ስለዚህ በጣም በፊት ከነበሩት ከአንደኛውና ከሁለተኛ ዓለም ጦርነት እጅግ የከፉ ምናልባት ዓለምን በብዙ ጥፍ ዋጋ የሚያስከፍል ነው የሚባለውም ለዚህ ነው። አሁን ላይ ያሉት ነገሮች አስከፊነታቸው እና የኢራን ነዋሪዎች ብቻም ሳይሆኑ እስራኤላውያንም ተመሳሳይ ነገር ነው ያሉት። እባክሽ ኢራን መሳሪያ አትወስንጭፍ ወደኛ ምናምን እያሉ ነው ያሉት። ምክንያቱም እንደምታውቀው ወዲያውኑ ትዕዛዝ የሚሰጠው መሳሪያው ከኢራን መተኮሱ ሲታወቅ የእስራኤል የጦር ጀቶች ኢራን ሰማይ ላይ ነው ያሉት። ምንም ጊዜም በመሰረቱ የለም። ልክ እንዳየ ድብን ነው የምታደርገው። በሰከንድ ውስጥ ነው እርምጃው። ማለት ተደበቁ ምናምን በሉ የምትልበትም ጊዜም የለህም። የኢራን ላይ እስራኤል የምትፈጽመውን ነገር እስራኤል ላይ የሚፈጸመው ግን እንዳልነው ከ10 እስከ 13 14 ደቂቃ ድረስ ይፈጃል። ከዚህ ተነስቶ እዛ እስኪደርስ በጣም ሃይፐርሶኒኮቹ በሚሆኑ ጊዜ ደግሞ ያው ከድምፅ ፍጥነት አንዳንዶቹ 5 10 15 ፍጥነት ስላላቸው በ10 ደቂቃ ምናምን ይደርሳሉ። ስለዚህ ወዲያው ልክ እንትኑ እንዲያውም ሳይተኮስ ጭምር በተለያየ መንገድ ታውቃለች እስራኤል እና ያኔ ዜጎቿን ግቡ ትላለች። ይገባሉ። አንደርግራውንድ ይመጣል፣ መሳሪያው ይፈነዳል፣ ግን አያገኝም ዜጎችን እና ባለፈው እንዳልነው ቀድማ ለአመታት በዚህ ጉዳይ ላይ መስራቷ ዜጎቿን እንድትጠብቅ አድርጓታል። ስለዚህ ዜጎች ግን ያው እንዲህ አይነት ነገር በተፈጠረ ቁጥር በቃ በየጉድጓዱ እየገቡ ያው በጣም መጨናነቅ እንደሚፈጥር ዜጎች በጣም ይሄ የስነ ልቦና ችግር እንደሚገጥማቸው ምናምን ያሳያል እና በእስራኤል በኩልም ዜጎች ባክሽ ኢራን ምናምን እያሉ ነው ያሉት እና በተለይ ደግሞ አሁን ትናንት ማታ ይሄ ደናሹ ሃይፐርሶኒክ አሁን እሱ ደግሞ ሌላ ታሪክ ነው። እና ከድምፅ 15 ፍጥነት ብስ የሚል እና ወደ 10,000 አንዳንዶች 12,000 ምናምን ይላሉ ኪሎ ሜትር የሚምዘገዘግ ነው እና በጣም የሚገርም ሃይፐርሶኒክ ነውና ልክ ከኢራን ሲነሳ ጀምሮ እንደዚህ እየደነሰ የሚሄድ እንትን ነውና ሃይፐርሶኒክ ነው። በጣም ፈጣን ነው። በምንም አትመክተውም፣ አትይዘውም፣ ምን አትለውም እና የታሰበውንም ኢላማ መጥቷል ተብሏል እና ማታ የቴልአቪቭ ሰማይ በቃ በዛ ርችት በሱ ሃይፐርሶኒክ ነበር እንትን ሲል የነበረውና ይሄ ነገር በጣም ሲያስጨንቃቸው ነበር። እስራኤላውያንም ሲገልጹ ነበር ኧረ እባክሽ ምንድነው ጭራሽ እየባሰባት መጣ ኢራን አዳዲስ መሳሪያዎችን በየቀኑ እኛ ላይ እየሞከረችብን ነው የሚል ነገር ነው እየተናገሩ ያሉት። በእርግጥም አሁን ካሚኒ ተዚህ ልክ ሆነ ከትናንት በስቲያ ካወራን በኋላ የዛኑ ቀን ማታ አሁን ነው የተጀመረው ጦርነቱ ብለዋል። እሱ ደግሞ በጣም ከባዱ አይ ቲንክ ሴንቴንስ ይመስለኛል። ማለት ካሚኒ አሁን የተጀመረው ምን ማለት ነው? እስካሁን የነበረው ማሟቂያ ነው ወይ አለ አይደል? ይሄ ወደ ስፖርት ስትገባ ማሙቀህ ምናምን እንደምትገባ እንደሱ አይነት ነገር። አሁን ለምሳሌ መጀመሪያ አካባቢ 200 300 ሚሳኤል ነበር አይደል? ሚሳኤልና ድሮን ነበር የነበረው። አሁን ሞር ድሮኑ ቀንሶ ሚሳኤል ናቸው፣ ክሩዝ ሚሳኤል ናቸው፣ አደገኛ የሚባሉት ሃይፐርሶኒክ ሚሳኤሎች ምናምኖች ናቸው እና የሚተኮሰው 5 ወይ ምናምን ነው። አሁን ለምሳሌ ትናንት የተኮሰ ግን የማይሰቱ የማይመቱ ምናምን በጣም አደገኛ የሚባሉ ናቸው። ሃይፐርሶኒክ ናቸው፣ በጣም አደገኛ ናቸው እና ምንድነው አሁን እየተባለ ያለው ሙከራ ኦልሬዲ እየሞከረች ነው። ትናንት ማታውን የተሞከረው ኦኬ አረጋግጣለች፣ መጥቷል፣ አረጋግጣለች። ስለዚህ በምን ያህል ብዛት በምን ያህል ቦታ የሚለውን መርጦ ብቻ መተኮስ ነው። ምክንያቱም እንደማይመከት የታወቀበት ሁኔታ ስላለ ማለት ነው እና ይሄን ስታይ የነገሮቹን አስከፊነት እና እኔ ያ ሁሉ መሳሪያ ይሄ ከምድር በላይ ያለው እንደዛው ድሞባት በጥቂት ቀን ውስጥ አሁንም እንዳለች መሆኗና ምን ያህል ፓወር እንዳላት በግልጽ አለመታወቁ አስፈሪ ያደርጋታል ኢራንንም። ያው የእስራኤል ኃያልነት እንዳለ ሆኖ ማለት ነው። እንግዲህ የኢራን ኢታማጆር ሹም እንግዲህ ይህንኑ ተከትሎ ያው እንትን ነው ሙከራ እኮ ነው እስካሁን የነበረው ምናምን ብለዋል። እሳቸው ሙከራ ነው ማለት እንትኑ ገና ከዚህ በኋላ ነው ምን ተኩሰው ጦርነቱ ገና አልተጀመረም። ገና እየተሞከረ ነው። እንዲያውም ዛሬ አሁን ቅድም ወደዚህ ወደ አንተ ስቱዲዮ ከመግባት በፊት አይተዋል የኢራን ኢታማጆር ሹም
እንደምን አደርሽ ቴል አቪቭ ብለው ፖስት አድርገው ነበር። አዎ እና በቃ ነገሮች በጣም ይሄ በፊት የገሃነም መግቢያ ጦርነት ነው የሚባለው በእስራኤልና በኢራን መካከል ይከፈታል ተብሎ የሚታሰበው ባለፈው እንዳልነው የአርማጌዶን ነው የሚሉት የነ ኔቶንና የነ ሩሲያን ጦርነት ራሳቸው ጆ ባይደን ምናምን ትዝ ይልክ ሆነና ይሄ ገሃነሙ መግቢያ ጦርነት በእርግጥም ፊሽካው የተነፋ የሚመስልበት ሁኔታ ነው እየታየ ያለውና አሁን የወደን ሳይሆን ተገደን የዓለም ሕዝብ አይንና ጆሮ አለውድ በግድ እዚህ መካከለኛው ምስራቅ ላይ የመጣ ነው ሞር ከዚህ ከነዳጁም ከምኑም ጋር ተያይዞ የዓለም የጀርባ አጥንት የሆነ ቦታ ነው መካከለኛው ምስራቅ። ባለፈው እንዳልነው በእምነት ደረጃም ብናይ በስልጣኔ ደረጃም ብናይ በተለያዩ ፍላጎቶች በሚታይ ጊዜ መካከለኛው ምስራቅ የዓለምን ልብ ማንኳኳቱ የማይቀር ነው። ወደ ሳይሆን በግድ በቃ ወደዛ መሳብህ ምናምን የማይቀር ነውና የነገሮቹ ጡዘቶችን በዚያው ልክ ሁሉንም ሰው እየሳበ ያለበት ሁኔታ እንዳለ ያሳያል። እና በዚህ መሃል አንዳንድ መግለጫዎች እየወጡ ነው ያሉት። ለምሳሌ ቻይና ያወጣችው መግለጫ አለ አሜሪካንን ይሄ ጦርነት አቀጣጣይ ናት ምናምን ብላ መግለጫ ወጥታለች። ማለት ትራምፕ ያን ነገር ከተናገሩ በኋላ ነው በቃ እኛ አየሩን ተቆጣጥረናል እጅ ስጡ ምናምን የሚለውን ነገር ሲሰማ በጣም ጦርነት አቀጣጣይ ጦርነት ለኳሽ ናት ምንም እስከዛሬም በነበረው በዓለም እንትን ውስጥ ምንም አይነት ሚና የላትም ጦርነት ከማቀጣጠሉ ጭራሽ የመረረ መግለጫ ነው ቻይና ያወጣቸው። ቡድን ሰባትም መግለጫ ወጥቷል። እንግዲህ ቡድን ሰባቶች እኔ የሆነ ነገር እኔ ምንድን ነበር የጠበቀው በነገራችን ላይ ቡድን ሰባት ሲሰበሰቡ ማለት አሁን እስከዛሬ የነበሩ ነገሮች በዩኤንንም ይሁን የጸጥታው ምክር ቤት የማንን ጥቅም እንደሚያስጠብቁ የሚታወቅ ነገር ነው። ነገር ግን እነዚህ ሳይለንት በሆነ መልኩ ተግባራዊ የሚደረጉ ነበሩ። ያው በፊት ለፊት የሆነ ነገርና በጀርባ ደግሞ በለው ምናምን ትል ነበር። አሁን እኮ በግልጽ ለእስራኤል ነው ድጋፋቸውን የሰጡት እና እኔ ግን ጠብቄ የነበረው ተው ባካችሁ ይሄ ለዓለም እንትን ነው ምናምን። አዎ ማለት በውስጥ ለእስራኤል ያላቸውን ድጋፍ ገልጸው ነገር ግን በውጭ እንደዛ ይላሉ ብዬ ነበር የጠበቅኩት። አንተ ምንድን ነበር የጠበቀው? አሁን እኔ አንድ በጣም እየተለወጠ ያለ ነገር ይታየኛል። ማለት የዓለም ስርዓት ሌላ መልክ እየያዘ ነው። ቅድም እንዳልከው ከዚህ በፊት ለፊት እና በጓሮ በር የሚባል ሀሳቦች ነበራቸው። በፊት ለፊት በዚህ በኩል ተው እያሉ በጓሮ በር ግን የሚፈልጉትን ያደርጋሉ። ይሄ አውሮፓ ብቻም ሳይሆን አጠቃላይ ዓለም ላይ ሀያል ነን የሚሉት ሁሉ በተለያየ መንገድ የራሳቸውን ጥቅም ለማስከበር የሚሄዱት ነገር ነውና ስለዚህ አዲስ አይደለም ለዓለም በተለይ ዲፕሎማሲ ስትራቴጂ ነው ማለት በቃ ሚዲያውን ለሚከታተል ፖለቲክሱን ትንሽ ቀረብ ብሎ ለሚያይ ሰው አዲስ ነገር አይደለም። ግን ሽፋኖች ነበሩት። አሁን ግን በቃ ምንድነው ራቁቱን መለመላው ነው የወጣው። ድጋፉም ተቃውሞም ፊት ለፊት ሆነ። ሌላ የአይነት የዓለም ስርዓት እየተገነባ ነው። እሱም ምን አይነት ስርዓት ነው ከተባለ ጀግና ወይም ደግሞ በጣም ኃይል ያለው ዓለምን ይገዛል ወይም ራሱን ያስከብራል። በዚህኛውም ይሁን በዛኛው መንገድ ማንም ሳይነካው ተከብሮና ታፍሮ ይኖራል እንጂ ይሄ ዩኤን መጥቶ ያስከብርልኛል የዓለም የሰላም ስምምነቶች ምናምን ተብሎ እንግዲህ በተለያየ ጊዜ እስካሁን ዓለምን ጠቅመዋል ብለን የምንላቸው ጉዳቶቹ እንዳሉ ሆነው ስምምነቶች ነበሩ አይደል? ዓለም አቀፍ ቻርተሮችና ስምምነቶች ዓለም አቀፍ ትልልቆቹ ምክንያቱም ህዝብን ለመጠበቅ መንግስታት የሀገራት ወሰን የሀገራት መብት ምናምን የሚባሉ ነገሮች ከዚህ በኋላ የሉም። እነሱ ናቸው። አሁን እነሱ እስካሁን እንግዲህ ዓለምን አምጥተዋታል። ከዚህ በኋላ ያለው ስርዓት እንደሱ ነው ወይ? አይመስለኝም። አልሆነም። በደንብ በተግባር እያየነው ነው በደንብ ምክንያቱም እስራኤል 700 ምናምን ኪሎ ሜትር አልፋ ሄዳ ነው የምታጠቃው። ስለዚህ በተመሳሳይ ኢራንም እንደዛው ነው ካለችበትና በዚህ ርቀት ቴል አቪቭን እየመታች ነው ያለችው። ስለዚህ ይሄ ከዚህ በፊት የነበረው የሀገራት ወሰን የሀገራት መብት ምናምን ቻርተር ዓለም አቀፍ ህግ ምናምን የሚባሉ ነገሮች አፈር ከድሜ ይበልተዋል የሉም እንጂ ከዚህ በኋላ አታስበውም ሁሉ ማለት እንደነዚህ አይነት ነገሮችን ስታይ ከዚህ በኋላ ምንድነው የሚሰራው ዓለም ላይ ሲባል ህግ አይደለም የሚሰራው ጉልበት ነው የሚሰራው። ማለት የጉልበቱ አይነት ደግሞ ቅድም እንዳለው ተቀይሯል። ይሄ በእግረኛ ምናምን የሚባል ነገር በቃ ቴክኖሎጂና እየቀነሰ መጥቷል። ቴክኖሎጂ ነው በቃ ቴክኖሎጂ ዓለም ላይ በቃ በየትኛውም ዘርፍ አድቫንስ እያደረገ ነው እንደምንለው በዚህ በጦርነት ሳይንስም ውስጥ በቃ ጦርነት ሳይንስ ነው የሚባለው ነገር አሁን በደንብ ከየትኛውም ጊዜ በላይ ጉልህ ሆኖ ወጥቷል። የጂ7ም እሱን ነው የሚናገር ማለት በቃ ቀጥታ ታው አራረፉ ሰላም አርጓ አይደለም እንግዲህ እስራኤል ግፊበት ምናምን ነው የወጣው ነገር እና ይሄንን ስታይ በጣም አደጋ ላይ ነን ትላለህ።
እና ይህን ተከትሎ ዲሚትሪ ሜድቬዴቭ አንድ መግለጫ ሰጥተዋል። ዲሚትሪ ሜድቬዴቭ ፑቲን ወደ ታች ወረዱና ጠቅላይ ሚኒስትር ሆኑ። ከዚያ በኋላ የአገሪቱን ህገ መንግስት የበለጠ አሻሽለውት ማለት በተከታታይ ጊዜ ወይም ለእድሜ ልክ እንዲገዛቸው በሚያስችል መልኩ የቤት ስራቸውን ሲሰሩ ቆይተው ተመልሰው ፕሬዝዳንት ሆኑ ማለት ነው። እና ዲሚትሪ ሜድቬዴቭ ፕሬዝዳንት፣ ቭላዲሚር ፑቲን ደግሞ ጠቅላይ ሚኒስትር በሆኑበት ጊዜ በነገራችን ላይ ጠቅላይ ሚኒስትርም ሆነው አሁን እንግዲህ ሩሲያ በፕሬዚደንሻል ስርዓት የምትከተል ሀገር ነች። ግን ሜድቬዴቭ ስልጣን ላይ እያለም ፑቲን ነበር ከታች ነው የሚዘውረው ጠቅላይ ሚኒስትር ሆነው ማለት ነው። እና እኒህ ሰውም ቢሆኑ ከፑቲን የባሱ ናቸው ሜድቬዴቭ። እና ትዝ ይልህ ከሆነ በቭላዲሚር ፑቲን ላይ የእስር ማዘዣ ያወጡ ጊዜ እነዚህ ናይሲሲ ምናምን በቃ እንበለው በኑክሌር ወይም በሃይፐርሶኒክ እንበለው ይሄ አውሮፓ ያለውን ዋናውን መቀመጫ ምናምን ያሉት እና እንትን ናቸው። እኔ እንደ ኪም ጆንጉን ነው የሚመስሉኝ። በቃ የሰፈር ነውጠኛ ምናምን አለ አይደለ? እና ኪም ጆንጉን አሁን የሆነ ነገር ካለ እና ግንጭላችሁ ነው የምናረግፈው ምናምን ነው የሚሉ የሆነ ነገር ካለ ቆይ ምናምን ነው የሚሉት። እና ይሄም ሰውዬ እንደዛ ነው። በቃ ኑክሌር ነው የሚያወዛውዙት። የሆነ ነገር ሲሆን ኑክሌር ነው የሚያወዛውዙት ምናምን በቃ እንበለው እናጭሰው እናፈንዳው ምናምን ነው የሚሉት። እና የሆነ የተደባዳቢ ሰፈር እንትን ጋርድ ምናምን እንትን ነው የሚመስሉኝ እኔ። እና እሳቸው ሰውዬ ወዲያውኑ G7 ያን መግለጫ እንዳወጣ መተው በቃ የኮርባና ቢስ ነው ምናምን አሉ። በቃ ይሄ ተሰብስቦ ዝም ብሎ ሩሲያ ከማለት ውጪ ሌላ ምንም የሚያውቀው ነገር የለም። እያየነው ነው። ሌላ ቦታ ጦር ያቀጣጥላል፣ እዚህ መጥቶ ደግሞ ሰላም ፈላጊ መስሎ እንትን ይላል ምናምን እና ምንም እንትን የለ እርባና ቢስ የሆነ የማይረባ ተቋም ነው። ምንም እኛ መውጣታችን በጣም ተገቢ ነበር። ያው G8 አልነበር? አዎ G8 ነበር። ሩሲያ ስትወጣ G7 ሆኗልና ባለፈውም ተጠይቀው ነበር ቭላዲሚር ፑቲን ትራምፕ እንደመጡ ነበር። የለም እንደዛ የሚባል እንዲያውም የለም። ማን ነው ያደረገን? አሁን ለምሳሌ አሁን ጣሊያን አለችበት አዛኝ ማን አሁን ጣሊያን በፊት በነበረችበት እንትን ነች ወይ? ከሷ ይልቅ አሁን እነ ቻይና ራሷ ሩሲያን ጨምሮ ሌሎች በደንብ ያደጉና ይሄ G7 ውስጥ መግባት አለባቸው ተብለው የሚታሰቡ አሉና ማን ነው የመስፈርት ራሱ ያወጣው ምናምን የሚል ሩሲያ እንትን አለ። ከዛ ይልቅ ይሄ እነዚህ የበለጸጉት 20 ሀገራት G20 ሀገራት እሱ የተሻለ ነው የሚል ነገር ነው ፑቲን ያቀረቡት። እሱ ትንሽ በአንጻራዊነት ከኤሽያም ከአውሮፓም ከሁሉም ስለሚይዝ ቢያንስ ዓለም አቀፋዊ ነገር ይኖራል እንጂ የሆኑ ጎረቤታሞች ተሰብስበው እንትን የሚያደርጉት ነው G7 ምናምን ብለው አልተቀበሉትም ነበር ያኔ። እና አሁን ከዚህ ስብሰባ በፊት እዚህ ልክ ከሆነ G7 ተሰበሰቡ ሲባል G20 ተሰበሰቡ አገራት ሲባል ይሁን በዓለም ላይ የሚመጡ የተለያየ ነገር ይወሰናል ብለህ ተጠብቅ ነበር። ኢቭን UN ተሰበሰበ ጸጥታው ምክር ቤት ተሰበሰበ ሲባል የሆነ ነገር ሊያሳልፍ ነው ምናምን ብለህ ነበር የምትጠብቀው። አሁን ሞተ የጸጥታው ምክር ቤት ምናምን ተው ማንም የሚሰማው የለም። ግን አሁን G7 ምናምን የሚባሉትም ምንም ተሰብስበው ማኪያቶ ጠጥተው ከመምጣት ውጪ ወይም ስለራሳቸው እንትን ከማለት ውጪ በዓለም ጉዳይ ላይ ማንም የሚሰማው ዜናውን ብንሰራም አሁን እኛ 10 ሰው የሚያየው አይመስለኝም። ምንም በቃ ትርጉም አጥተዋል። በቃ ዋጋ ቢስ እንዳለውም ሜድቬዴቭ እንዳለው እርባና ቢስ ሆነው ያየንበት ሁኔታ ነው ያለውና እሱን መግለጫ ተከትሎ እንግዲህ እነዚህ ነገሮች የተባሉበት ሁኔታ ነው ያለው። እና እነዚህ መግለጫዎች በራሳቸው ግን የሀገራቱንም ሆነ የህብረቶችን አቋም የሚያሳይ ነው። እንግዲህ እዚህ ላይ አሁን G7 ያልነው አይደል? የአውሮፓ ህብረት ግን እንደ ህብረት እስካሁን በግልጽ ያለው ነገር የለም። መጀመሪያ አካባቢ ነገሩን አርግቡ የሚመስል ነገር ገልጾ ነበር። ጭጭ እንዳለ ነው። ምን ትላለህ ስለሱ? አውሮፓ ህብረት ምን ትጠብቃለህ? አውሮፓ እኮ አሜሪካ እስካለች ነው ያለው። ማለት እንግዲህ ባለፈውም ከትራምፕ መምጣት ጋር ተያይዞ እኮ አንዳንድ ሀገራት እኮ በቃ የጦር ሰራዊት እንዲኖረን ማሰብ አለብን ጠንካራ መባል ጀምሯል። ምክንያቱም የትራምፕ ጉዳይ አስተማማኝ ስላልሆነ ማለት ሁሉም የየራሱን አይነት ነገር ብለው የሆነ ጊዜ በማለታቸው እንደነ ስዊድን ኖርዌይ ምናምን ሀገራት ሰምሃው እንትን ብለዋል፣ ደንግጠዋል። ማለት በአሜሪካ መተማመን የለም በሚል እኮ ኔቶን እንዳለ ሆኖ ሌላ የአውሮፓ ተከላካይ ኃይል በሚል ወደ $900 ቢሊዮን ገንዘብ ተዋጥቶ አዲስ መከላከያ የመሰረተው የራሱ የአውሮፓ ልዩ ኃይል እያቋቋሙ ነው ያለው እኮ። ስለዚህ አሁን ይሄ ስጋት አለ እንጂ ማለት እንደ አሜሪካ አሁን ከለላነቷን እርግጠኛ አይደሉም። እስካሁን በአሜሪካ ተሸፍነው ነው የነበሩት። ማለት የተለያየንም ነገር ቢሆን አሜሪካ ምን አለች ነው እንጂ የራሳቸው ሳይ አልነበራቸው ሰምሃው። ስለዚህ አሁን እሱ አይነት ነገር በትራምፕ ትንሽ ተሸርሽሯል። ከዛ ባሻገር ደግሞ ሌሎች ነገሮችን አድርገው ደግሞ አሁን እንዲህ ነን ምናምን ለማለት አይችሉም። ስለዚህ አጣብቅኝ ውስጥ ነው የገቡት።
አለንምም የለንምም ለማለት አስቸጋሪ ሆኗል። ዝምታቸው የቱ ጋር ናችሁ ተብሎ እንዲጠየቁ ያያረጋቸው ነው። የሆነ ነገር ደግሞ ቢሉ አሁን ለማን እንደግፋለን የሚለውን ነገር ሰምሃው ግን ኢንክላይን የሚያደርጉት ለማን እንደሆነ ግን ይታወቃል። ወደ እስራኤል እንደሚያጋድሉ ይታወቃል። ምክንያቱም የጂ7ኑም መግለጫ እሱን ነው የሚናገረው። እና ምናልባት ትንሽዬ ጀርመን ነች ጉዳዩን እንደዋል አይደል እንትን ለማለትም ምናምን ከነበራትም ስም ምናምን ጋር ተያይዞ ትንሽ ጉልበት አላት የምትባለውም እሷ ነች። ግን እሷን ብትሆን አለ አይደል ይሄ ምንድነው ፖለቲካል ኮሬክትነስ የሚሉት አለ አይደል እሷን ቀጭን መስመር ነው መከተል እየፈለገች ያለችው እና ግልጽ አይደለም አቋማቸው። ግን ጉዳዮች ሲገፉ ከማን ጋር ልትሰለፍ ትችላለች የሚለው ግን አይ ቲንክ ግልጽ ይመስለኛል። አዎ ግልጽ ነው። ምክንያቱም በሩሲያ በኔቶ ጉዳይ ላይም ከሩሲያም ጋር ያለው ፍጥጫ ስለቀጠለ ሰሜን ኮሪያም እንዲሁ በክፉ ስለሚያዩት ስለዚህ እነሱ ሀገራት ደግሞ ከኢራን ጎን ስለሆኑ ምንም ጥያቄ የለውም ከእስራኤል ጎን አውሮፓ ህብረት እንደሚቆም ያው ኤክስፔክት የሚደረግ ነገር ነው። እንግዲህ ሌላ አንድ ዘገባ ወጥቷል። የሩሲያው አርቲ ራሻን ቱዴይ የሚባለው ያወጣው አንድ ዘገባ አለና እሱ አስደንጋጭ ዘገባ ነው። ሩሲያ አሁን ያላት ይህን መረጃ ያወጣው ትናንት ነው። እስራኤል በእጇ ያለው መሳሪያ ይሄ የአይረንዶም ጥይቶች መከላከያው ለ12 ከ10 እስከ 12 ቀናት ብቻ የሚያዋጋ ነው እና አሜሪካ ካልደረሰችላት በስተቀር ከዚያ በኋላ የሚያዋጋ ጥይት የላትም። በቃ መከላከል አትችልም ኢራን የሚተኮሱትን ሚሳኤሎች የሚል አስደንጋጭ መረጃ አውጥቷል ራሻን ቱዴይ። ይሄ ማለት ምን ማለት ነው? ይሄ ማለት አሜሪካ ትመጣለች ማለት ነው ለኔ ማለት በቀጥታ አይ ቲንክ አንደኛ እውነታው በጣም ግልጽ ነው። ሰምሃው የኢራን የእስራኤል የጦር መሪዎችም ከአይሮንዶም ጋር የገጠማቸውና ከመከላከል ጋር የገጠማቸውን ነገር በትንሹ ፍንጭ እየሰጡ ነው ማለት ሙሉ ለሙሉ መያዝ እንዳልቻሉ እና እያመነች ያለቻቸው ነገሮች አሉ። ስለዚህ እንግዲህ ዋና ነው ብለህ የምትለው ነገር ከተመታብህ ቀጣይ ስቴፕ ምንድነው የሚሆነው ሲባል ያው እሱን የሚያቀርብልህ ሌላ አጋር ያስፈልጋል ማለት ነው። አጋሯ ደግሞ አሜሪካ ነች። አሜሪካ ደግሞ ሰውየው ያው እንዲበል እንጂ እስካሁንም ነበረች ቴክኒካሊ ግን መግባቱ አይቀርም ነው። ስለዚህ ይሄንን እንትን እንደውም እኔ ፔሱን ሊያፈጥነው ይችላል። ሌሎቹ ሊገቡ ይችላሉ ካልንበት ጊዜ ቀደም ብሎ ቶሎ ገብቶ ጉዳዩ በደንብ እየጋመ ሊሄድ ይችላል የሚል ነው ሐሳቤ። ምክንያቱም አሁን ቀን በሰጡ ቁጥር ያልነው ቀን ይደርሳል። እውነት ከሆነ አሁን ራሻን ቱዴይ አንዱ እንግዲህ የሚዲያ ጦርነት ስለሆነ ያው ራሻም ላይ አውሮፓውያን ዌስተርን ሚዲያ የሚሰሯቸው እንደዚህ አይነት ሳቦታጆች ስላሉ የራሻን ቱዴይ የሩሲያ ሚዲያ ነውና እሱም ይሄንን ነገር ሙሉ በሙሉ መውሰድ ይከብዳል። በአንጻራዊነት እንዳልነው ነው እንግዲህ ብለዋል ብለናል ለምንወስደው እና እንደዛ ከሆነ ለእስራኤል ነገሮች በጣም አስቸጋሪ ስለሚሆኑ በአሜሪካ በኩል መዘግየቱ ካለ በኋላ መከላከሉ በጣም አስቸጋሪ ስለሚሆን በዚያ ላይ ደግሞ አሁን ከአይረንዶም ያው መጀመሪያ ስታመርቱ የነበረው አሜሪካ ነች። ከዚያ በኋላ ውጤቱን አይተውት ዶናልድ ትራምፕ አሁን ከመጡ በኋላ ባለፉት ወራት እንዲመረታ አዘዋል። ግን በተባለው ፍጥነት አሁን ላይ የተመረተ አይደለም። ስለዚህ ታድ የሚባለው አስተማማኝ የሚባለው በጣም ጥቂት ነው። 7 አካባቢ ነው ያላት ነው የሚባለው በጣም አስተማማኝ ነው። ግን አንዱ ጥይት በጣም ብዙ ሚሊዮን ዶላሮች ነው እሱ እና ሲተኮስብህ ለማክሸፍ የምትጠቀመው እንትን በጣም ከፍተኛ ኪሳራም የሚያስከትል ነው እና በዚያስ መጠን መከላከል ይቻላል ወይ? አሁን በፊት የነበረው ነገር በጣም ሩቅ ነው፣ ትንሽ ነው የሚመጣው ጥቃቱ። ሁሉም ተባብረው እንትን ያደርጉ ነበር፣ ይከላከሉላት ነበር። እንደዛ ነበር የነበረው። አሁን እንደዛ አይደለም። የማይመከቱት መሳሪያዎች ሃይፐርሶኒኮች የተተኮሱ ነው ምናምን እንዳልነው ደግሞ የመከላከያ ጥይቶቹ የሚያልቁ ከሆነ በጣም ነገሮች አስቸጋሪ ስለሚሆኑ እንዲያውም ይሄ በጣም ትልቅ ቦምብ አለኝ በይሄ የኑክሌር እንትን መታበት የሚለውን ምናምን ቀድማ በፍጥነት የምትጠቀመው ይመስለኛል አሜሪካ። ካልበዛ ባለው ሁኔታ በመከላከል ብቻ ሊያቆሙት የሚችሉ አይመስልም። ምክንያቱም አንደኛ ጥይቱ እያለቀ ነው ብለናል፣ ቀናት ናቸው ያሉት። ሁለተኛ ደግሞ ይሄ የማይመከቱ ሃይፐርሶኒኮች ናቸው የሚተኮሱት። ስለዚህ የሚሻለው የሚተኮሰው ማክሸፍ ሳይሆን መተኮሻውን ማጥፋት ስለሆነ እንዳልከው እንትኑን ሊያፈጥነው ይችላል ይመስለኛል። እኔ እንደዛ ይመስለኛል ሁኔታው። እንግዲህ ሌላው የኢራን እንግዲህ የጅቡቲን ወደ ምክንያት ልትመጣ የምትችላው አንዳንዶች አሁን እኔ ከዚህ ከኢትዮጵያ የሚተላለፉ ሚዲያዎች አይቼ ነው እና ኢራን ለኢትዮጵያ ማስጊ ሆናለች ብሎ አንዱ ዘገበና ምንድን ነው የሚሉት ምናምን ብዬ ገብቼ ሳይ
የጅቡቲን ወደብ ትመታለች፣ ጅቡቲን ልትመታ ትችላለች ኢራን ይላል። ምንድነው ምክንያታቸው? የጦር ቤዝ እንግዲህ እንደምታውቀው ጅቡቲ አንዱ የምትታወቀው ለተለያዩ አውሮፓ ፕላስ ቻይናም ጭምር ናት። የተለያዩ አውሮፓ ሀገራት የጦር ቤዝ አስቀምጣለች እዛና እዛ ውስጥ የሌለ ሀገር የለም እስከሚባል ድረስ ማለት ነው። ስለዚህ እንደ አንድ አማራጭ ተደርጎ የሚነሳው ነገር ምንድነው እንግዲህ ኢራን ሌሎቹ ይመጡብኛል ብላ ከምታስባቸው ሀገሮች መካከል ካሉት እና አሜሪካም እና እስራኤልም ምናምንም እዚህ አካባቢ አሉ። ስለዚህ ለመካከለኛው ምስራቅ ቅርብ ነው። ስለዚህ ይሄንን ቦታ ብመታ ሰምሃው ከዛ ተነስተው አያጠቁኝም የሚል ነው እሳቤው። ስለዚህ በዛ ምክንያት ጅቡቲ ላይ የሆነ ነገር ታደርጋለች የሚል ነው እሳቤው የመጣው። ስለዚህ ያን ካጠቃች እኛ ወደብ ስዛ ስለምንጠቀም ስለዚህ ኢትዮጵያ እንግዲህ በሱ አይነት ነገር ከተደረገበት በቀጣይ ቀን ኢትዮጵያ ትቆማለች እና ከፍተኛ ስጋት ነው ለኢትዮጵያ። ያው የወደብ ችግር ጋር ተያይዞ ነው ከወደብ ችግር ጋር እንጂ ጦርነቱ እኛ ቀጥታ ግንኙነት የለንም። እንደዛ ብለው አንስተውት ነበር። እንግዲህ ከዚሁ ጋር ተያይዞ ሌላው እንግዲህ በአዲስ አበባ የሚገኘው የእስራኤል ኤምባሲ አምባሳደር ዶክተር አብርሃም መግለጫ የሰጡበት ሁኔታ አለ። አጋጣሚ እሳቸው ቤተ እስራኤላዊ ናቸውና ብዙ ጊዜ በአማርኛ መግለጫዎችን በስፋት ይሰጣሉና አሁን ለኢትዮጵያ ሚዲያዎች በጣም እየቀረቡ ነው ያሉት። ብዙ እንግዲህ እንደ ቀደም ሲል አንተም እንዳልከው እሳቸውን አይደለም እንጂ ከዛ በፊት የነበሩትን አምባሳደር ሀሌታም የማናገር እድሉ ነበራት። የኢራንንም የእስራኤልንም አሁንም ጥረት እያደረግን ያለ ነው። ነገር ግን እኒህ ዶክተር አብርሃም የእስራኤል አምባሳደር መግለጫ ሰጥተዋል ከትናንት በስቲያ እና በመግለጫቸው እስራኤል ራሷን የመከላከልና ፍትሃዊ የሆነ ጥቃት ነው የጀመረችው። ስለዚህ ይሄ ጥቃት እኛ ራሳችንን ለመከላከል እንደ ሀገርም ህልውናችንን ለማጽናት የተደረገ ማጥቃት ነው በሚል መግለጫ የሰጡበት ሁኔታ ነው ያለው። ፈርዘር የሄዱት ነገር ብዙ የለም። ምክንያቱም እንደምታውቀው እስራኤል አሁን ላይ ምንም አይነት መረጃ ማንኛውም አካል አምባሳደሮች ብቻ ሳይሆኑ ከእስራኤል ራሱ ላይቭ መዘገብ አይቻልም። ኢቭን የራሱ የእስራኤል ሚዲያዎች ላይቭ መዘገብ አይችሉም። እያንዳንዷ ነገር ሳንሱር እየተደረገች ነው የምትተላለፈው። እንግዲህ የጦርነት ጊዜ አዋጆች ብለናል እንግዲህ ባለፈው አይደል? በእነዚህ ከባባድ ጦርነት በሚኖሩ ጊዜ አሁን ለእስራኤል ይሄ በጣም የህልውና ጦርነት፣ ለኢራንም እንደዛው ነው። ስለዚህ በዚህ ጊዜ ከዚህ በፊት ተወስነው የማያውቁ በጣም አጫጭር ነገር ግን የጦርነት አዋጆች ሊታወጁ ይችላሉ። ሁሉም ሀገር ላይ የሚደረግ ነው እና አሁን ላይ ይህን ማወጇ እስራኤል ትክክል አይደለም ብለህ ልትል የምትችልበት ሁኔታ አይኖርም። እኔ አስታውሳለሁ በህዋቱ ጦርነት ጊዜ እኛ እዛ ነበርን ለዘገባ ሄደን ያኔ ዋልታ ቴሌቪዥን እያለሁና የምንገባው ሚዲያ የተወሰኑ ሚዲያዎች ነን ወደ ጦርነቱ የምንገባው እና የተለያዩ ምስሎች ግን በአልጀዚራ እየወጡ ይታዩ ነበረ እዚህ የነበረውን ጦርነት ምናምን። በቃ ከዚያ በኋላ እስኪ ቁጭ በሉ ምናምን ተብሎ ሁላችንም ተፈተሽን ማለት ነው። ሁሉም ያነሳናቸው ፎቶዎች ምናምን ሳምበዲ እኛ መሀል ሆኖ ለአልጀዚራ የለም። አሁን አልጀዚራ ምናምን ያው በጥሩ ስለማይታዩ በኢትዮጵያ ረገድ በእነዚህ አይነት ዘገባዎች ላይ በጥሩ አትታይም አልጀዚራ እንደምታውቀው። ስለዚህ የነሱ ጋዜጠኞች የሉ። ሰው እንዴት አልጀዚራ ዘገበው ሲባል ሳምበዲ ከዛ ውስጥ ልኮላቸዋል ማለት ነው። ስለዚህ የተደረገው ፍተሻ ምናምን ነው። ከዛ በሚቀጥለው ቀን ማንም ሰው ሞባይል ይዞ ወደ ዘገባ እንዳይገባ ተባለ። በቃ ወልዲያ ነበር የምናስቀምጠው፣ ቤዙ ወልዲያ ነው። ከወልዲያ የተነሳ ነበር የምንዘግበው፣ እዛ እናስቀምጣለን። ሄደን ካሜራማን ብቻ ነው መቅረጽ የሚፈቀድለት፣ ካሜራማን ብቻ። ሌላው ሰው ይሄ በሞባይል መቅረጽ ምናምን ሁሉ ተከለከለ ማለት ነው። ስለዚህ ካሜራማን ይቀርጻል፣ ይመጣል። ያው የሆነ ቢወጣ መረጃ አንተ ናችሁ የቀረጻችሁት ተብሎ ያው የተወሰነ ሰው ላይ ነው ያለው ማለት ነው። ስለዚህ እንደዚህ አይነት ነገር በሚኖር ጊዜ ሚስጥር እየወጣ ካስቸገረ እንደዚህ አይነት እርምጃዎች ትወስዳለህ። ሁሉም ሀገራት ናቸው ይሄን የሚያደርጉት። ስለዚህ እስራኤል አሁን ምንም አይነት ላይቭ ዘገባ ለራሷ ሚዲያዎች በአጠቃላይ ከእስራኤል ከልክላለች። ስለዚህ ይሄ የጦርነት አዋጅ ነው። ያው ሀገራት የሚያደርጉት ነገር ነው። ሚስጥራቸውንም ደህንነታቸውንም ለመጠበቅ ሲሉ የሚያደርጉት ነው። ስለዚህ ኤምባሲዎቹም በተመሳሳይ በመላው ዓለም የሚገኙ የእስራኤል ኤምባሲዎች መግለጫ እንዲሰጡ ያልተፈቀደበት ነገር ሊኖር ይችላል። በተመሳሳይ ኢራንም እንደዛ ሊሆን ይችላል ብዬ አስባለሁ። ምክንያቱም የተለያየ መረጃ ይወጣል። እንደዚያ ከሆነ በየሀገራቱ ያሉ ኤምባሲዎች የየራሳቸውን ነገር የሚናገሩ ከሆነ ነገሮች አስቸጋሪ ይመስሉኛል። ብዙ ጊዜ የዚህ ሚዲያ ዘገባዎች እንግዲህ አንደኛ የሚዛናዊነት ከዛ ባሻገር ደግሞ እንግዲህ የጦርነት ጉዳዮች ላይቭ ሲተላለፉ ለሌላኛው
መረጃ መስጠት ሊሆን ይችላል። ጦርነት ውስጥ ላለው አካል የሚወስዳቸው ነገሮች ይኖራል አይደለም። በዚህ በሰለጠነ ዘመን ከዚህ በፊት በነበሩት ጊዜያቶችም እንኳን ከቦታዎች አቅጣጫ ጋር ምናምን ተያይዞ እንግዲህ የጦርነት ሳይንሱ አሁን እየጠለቀ እንደመጣ ይታወቃል። ስለዚህ እነሱ ነገሮች ለጠላት ብለው ለሚያስቡት አካል የሚሰጣቸው መረጃዎች ይኖራሉ። ከዛ ባሻገር ያልተጣሩ ነገሮችም ሊተላለፉ ይችላሉ ተብሎ ስለሚታሰብ እነሱ ስጋቶች ያው ያለ ነው። ብዙ አዲስ ነገር አይደለም። እንግሊዝም ጦሯን እያስጠጋች ነው ያለችው። እንግሊዝ ብዙ ጊዜ ስትገለጽ የአሜሪካ ጭራ ተብላ ነው አይደል የምትገለጸው። ምክንያቱም አሜሪካ ባለችበት እንግሊዝ አለች በቃ። እና ሁለቱ ሀገራት በነገራችን ላይ ልክ ከእስራኤል ጋር እንድትፈራረመችው አይነት ስምምነት አሜሪካ ከእንግሊዝም ጋር አላት ይባላል። ያው እስራኤልን መጠበቅ በቃል ኪዳናቸውና በመጽሐፍ ቅዱሳቸው ያለ ነው። የእስራኤልና የአሜሪካ ቃል ኪዳን ነው። በቃ እስራኤልን ትጠብቃለች አሜሪካ። በተመሳሳይ እንግሊዝንም እንደዚሁ አጋር ናቸው። በእንደዚህ በጦርነት ጊዜ አጋር ነው ሆኖ የሚሰለፉት እንጂ በተለያየ ጎራ ሊሰለፉ እንደማይችል ከዚህ በፊት ያላቸው ስምምነት አለ። ልክ አሁን ቻይናና ሩሲያ ወደር የለሽ ብለው እንደተስማሙት ማለት ነው። ቻይና አንድ ሀገር መጥቶ ቢወጋት ራሻ በኑክሌር ምላሽ ይሰጣል። ሰሜን ኮሪያም ጋር እንደ ስትራቴጂክ ብለን ልንወስደው እንችላለን። እና እንደዚህ አይነት ስምምነት አላት ከእንግሊዝ ጋር እና አሜሪካ እስከገባች ድረስ እንግሊዝ መግባቱ አይቀርም። ስለዚህ አሁንም እየሆነ ያለው የእንግሊዝ የጦር መርከቦች ወደ መካከለኛው ምስራቅ እየተጓዙ ነው ያሉት እና ይህን ስታይ ያው እንግሊዝም መቀላቀሏ እንደማይቀር። ስለዚህ እንደዚያ ከሆነ በእነዚህኞቹ በኩል ምን ይሆናል የሚለውም በዚያው እንትን እያለ የሚመጣበት ሁኔታ መስመር እየያዘ የሚመጣበት ሁኔታ እያየን ያለ ነው። አሁን ትናንት ማታ እንዳየው ዶናልድ ትራምፕ ለፑቲን በጣም የመረረ መግለጫ ነው ያወጡ። ቁጣ ነው በዋይት ሃውስ ጋዜጠኞችን ሰብስበው ላስታርቅ የሰላም ስምምነት ይስፈን ብለው ነበር እና ቀደም ብለውም አይ ሰላም ስምምነት አልፈልግም ብለው ነበር አለ ትራምፕ። ስለዚህ በጦርነት ጨርሷለን ነው ጉዳዩ። ይህኔ እንደው እንደጋለ ነው ብረት እንደጋለ ነው እንደሚባለው ይህኔ ጦርነቱ እንደተጀመረ አጋግመን ኢራን ብናዳፍን ይሻልናል እንጂ እንደገና የሰላም ስምምነት ተብሎ በፍጹም ኢራን ቀበላለሁ የሰላም ሐሳብ ብላለች ማለት ያው እንትኔን ጥቅሜን ባስጠበቀ መልኩ። ነገር ግን በፍጹም ብለዋል ዶናልድ ትራምፕ እና ቭላዲሚር ፑቲንን መጀመሪያ የራስን የቤት ስራ የራስን ጦርነት ባስቆምክልኝ ምናምን እሷን ብቻ ስራልኝ ሌላውን ተወው እና በፍጹም እንደዚህ አይነት ሐሳብ እንዳታነሳ ብለው ይሄ በጣም በቁጣ እኔ የገለጹት እና ይሄ ሐሳብ ከፑቲን ጋር እንዳያለያያቸውና የበለጠ ሩሲያ አስተላለፏን እንዳታጠራው ተፈርቷል። እንደምታውቀው መጨረሻ ላይ እኮ አሜሪካን እንግሊዝ ገባን ብለው ሶሪያ ገባን አይኤስ ልናጠፋ ብለው ግን በሽር አልአሳድን ነበር በወቅቱ ሊያጠፉ የነበረው እና ልክ ሲታይ ምንም አይኤስ እየጠፋ አይደለም። የሶሪያ ከተሞች እየነደዱ ነው። የካናዳ ኮማንዶዎች ገብተዋል። የአሜሪካ ኮማንዶዎች ገብተዋል። ምንም ለውጥ ሲጠፋ የቺቺን ጦር የሩሲያ ራምዛን ካዲሮቭ የሚባላል የቺቺን ጦር መሪ ነው እና እነሱ ናቸው መጥተው በሩሲያ ሙሉ ይሄ ኑክሌር ግዙፍ ጦር ሰርጓጅ መርከቧን ሁሉ ላከቸው ወደ ሶሪያ። ከዚያ በኋላ እነሱ ናቸው እነ ራምዛን ካዲሮቭ ጦር ገብቶ ነው እንትኖቹን ቀንዳቸውን እያለ ገሎ አይኤስን ከሶሪያ ማጥፋት የተቻለው። ስለዚህ ሩሲያም ምናልባት እንደዚህ አይነት ውሳኔ ከወሰነችና ጦር ሰርጓጅ መርከቦቿን ምናምን ወደዚያ የምታስጠጋ ከሆነ ሶሪያም ላይ አላት ያው እንደሚታወቀውና እሱንም ወደዚህ በብስጭት ካንቀሳቀሰችና ምን ካለች አጋርነቱ ካለ ልክ አሁን እንግሊዝና አሜሪካ ለእስራኤል እንዳደረጉት ማለት ነው ነገሮች ከባድ ሊሆኑ ይችላሉ። ቻይናም እንዳልነው ቀደም ብለን እንዳልነው የጥቅሜን እየነካ ነው ብላ ዜጎቿን በፍጥነት እያስወጣች ነው ያለችው ከእስራኤል። ከዚያ በኋላ ምን አይነት እርምጃ ልትወስድ ነው የሚለው ራሱ እንዳልነውም የቤት ስራ ነው እና የአስተላለፎች ሁኔታ በጣም አስቸጋሪ ሊሆን ይችላል። እንግዲህ ዶናልድ ትራምፕን በተመለከተ እንዲህ ናቸው ብሎ ለመናገር በጣም አስቸጋሪ ሰው ናቸው እና የሆነ ነገር ይለዋል እዚህ ግን ዞር ብለው የሆነ ነገር ተግባራዊ ያደርጋሉ። እንደ መሪ በቃ ይሄ የአሜሪካ አቋም ነው ብለህ የትራምፕን እንትን ለመውሰድ በጣም ተቸገረ። እንደፈለጉ ናቸው። ለምሳሌ ወደ ሳውዲ በሄዱ ጊዜ እኮ ከልዑል ቢን ሰልማን ጋር አወሩና እንደቀልድ ማለት ነው። አሁን ከዚህ ሲሄዱ ምንም የሶሪያ ጉዳይ ምናምን በጉዟቸው ላይ ምንም አልተባለም። መግለጫ ትሰጣለህ እኮ የምንሄደው እንደዚህ ለማድረግ ነው ከሳውዲ ጋር ለመፈራረም ነው ምናምን ዱባይም አለች ኳታርም አለች ምናምን ብለው መግለጫ ሰጡ። ስለ ሶሪያ ምንም የተነሳ ነገር የለም። ከዛም በፊት ይሄ ምክር ቤቱ ምናምን አልተወያየም። በአሜሪካ እንግዲህ የሴኔቱ ማሳለፍ ያለባቸው ውሳኔ ምክር ቤቱ ማሳለፍ ያለበት የህግ መወሰኛ ምክር ቤት ምናምን እንደሱ የሚጠበቁ ነገሮች አሉ አይደል? ፕሬዚደንቱ ብቻውን
የማይወስናቸው ውሳኔዎች አሉ፣ የእነሱን ውሳኔ የሚጠብቁ እሳቸው ግድ የላቸውም ዶናልድ ትራምፕ። ከዚያ ሳውዲ ሲገቡ ከቢን ሰልማን ጋር ምናምን ተነጋገሩና ምን አለበት ሶሪያን ከማዕቀብ ብታነሱላት ምናምን ብሎ ሲላቸው ምን ችግር አለ አንስተነዋል ከዛ ይጀምሩ አሉ። እንግዲህ መጥተው ምክር ቤት አላወያዩም። ለምክር ቤት የቀረበ አጀንዳ የለም ምን የለም እና በምክር ቤት ደረጃ ተወስኖ ለአመታት ሶሪያ በማዕቀብ ውስጥ ያለች ከተማ ነች። ግን እሳቸው እዛ ሲሄዱ አነሱት አንስቻለሁ አሉ። ተገናኙ ከዛ አስጠርተውት የሳውዲውን እንትን አገናኟቸው ራሱ እነሱ ሁለቱንም ማለት ነው። ስለዚህ ሰውየው እንደዚህ አይነት ሰው ናቸው። በቃ እንደዚህ ብያለሁ ምናምን ይለዋል። ከፈለጉ ደግሞ ልክ እንዳልነው እንደ ዘለንስኪን ማለት ነው። ዘለንስኪ ደላላ ነው፣ ያጭበርባይ ነው፣ በአምባገነን ነው፣ ያለ ምርጫ ስልጣን ላይ ያለ ነው ምናምን አሉና ዘለንስኪን ለሰላም ስምምነት ብለው ዋይት ሃውስ የጠሩ ጊዜ ሲሄድ ከመነጋገራቸው በፊት እንደው ግን እኔ አምባገነን ነኝ እንዴ ምናምን ዴባ ነኝ እንዴ ደላላ ነኝ እንዴ ምናምን ሲል ማን አንተ በጣም ጥሩ ሰው ነህ ምናምን ያችን የ500 ቢሊዮን ዶላር የማዕድን ስምምነት ለመፈራረም አረኛ እንዴ እርሶ ብለዋል እኮ ምናምን ባለፈው እነዚህ ሚዲያዎች እኮ የማይሉት ነገር የለም። እኔ እንጃ እኔ ማለት ነው አላስታውስም። እኔ እንጃ ብያለሁ እንዴ ምናምን እንግዲህ የሀገር መሪ ናቸው እነዚህ ሰውዬ እንግዲህ የሀገር መሪ ናቸው። የዓለም ሚዲያ በሚያይበት ነው የሚናገሩት ሳል ከዛ ሲፈልጉ ግን መጣው እንዴ ማን እኔ ኧረ እንዴ ምን ሆናችኋል ምናምን ሊሉ ይችላል። በዚህም እንትን ያየነው እንደዛ ነው። ዛሬ ሰላም ስምምነት እሁድ እንቀመጣለን እያሉ አርብ ደበደቡ። ከትናንት በስቲያም እኛ የለንበትም ብለው ዛሬ ደግሞ አየሩን ተቆጣጥረናል የሚሉ ሰው ናቸው። ስለዚህ ዶናልድ ትራምፕ አሁንም እኔ በዚህ ብቻ ሳይሆን በሌሎቹም ጉዳዮች በሩሲያም በምናምንም ጉዳይ አይገመንተኝነታቸው ቀጥሎ ከዚህ በፊት እኔ ስለው ነበር። እንዲያውም ከጆ ባይደን በባሰ ይሄ ከኔቶ ጋር ያለውን እንትን የበለጠ ደግፈው ወደ ለየለት የኑክሌር ውጊያ ያስገቡታል ብዬ ነው የማስበው ትራምፕ። ምክንያቱም ነውጠኛ ናቸው ሰውየው እንትን አለባቸው ኢጎ ምናምን አለባቸው እና እንዲህ የሆነ ነገር እንትን በሚል እኔ ነኝ ያረኩት ማለት ይወዳሉ። ለምሳሌ በፓኪስታንና ህንድ ህንድና ፓኪስታን በጣም ቢያስቀው እንግዲህ እሳቸው ብለው ነበር የኢትዮጵያንም አብሮ ያነሱት እዛው ላይ ነውና እንግዲህ ህንድና ፓኪስታን የሆነ እንግዲህ ተመልሼ መጥቼ ምናምን እነሱን እንትን አልኩ ምናምን አሉና ከዛ ትናንትና ሙዲ ወጥተው በቃ አይ በጭራሽ እንዲህ የሚባል ነገር የለም አሉ። እኛና ፓኪስታን ሁለታችንም የኒኩለር ጉዳዮች አሉ፣ ጦር መሳሪያዎች አሉ። ስለዚህ እንተላለቃለን ብለን በስምምነት ነው ያቆመው። ያበራሽን ጠባሳ ያየ በሳታይ ጧትን ብለን ነው አሉ እንጂ የዶናልድ ትራምፕ ጣልቃ ገብነት ምንም አልነበረው። ምንድነው የሚለው ይሄ ሰውዬ አይነት ነው ያለው። በኢትዮጵያም ጉዳይ እንደዛ ብለዋል። እንግዲህ ከግብጽ ጋር እንደዚህ ያረኩት ምናምን ብለዋል። ያ ሁሉ ጉዳይ እንግዲህ ግብጽን በይ ነገር ብለው ሲደግፉ ግን አስታውቀናል እንዴ እንደውም በይው እኮ ነው ያሏት ግብጽን በቦምብ ከኋላ ሆኖ በይ ያሉ እንደውም ግብጽ እኮ ልትመታው ትችላለች ነበር የዛ ነው ያሉት። እና ይሄ እንግዲህ ይሄ ማስታረቅ መቼ እንደሚሆን ነው ማስታረቅ በዶናልድ ትራምፕኛ ምንድን በለው ነው እንዴ እኔ ግራ የሚገባ ነው። ማስታረቅ ተውተው ነው አይደል? በሳቸው ደግሞ በለው የሚለው ማስታረቅ ነው ማለት ነው። እና እንደዚህ ነው። ለምሳሌ ከቻይና ጋር በነበረው የንግድ ጦርነት ጊዜ እኮ አይ በቃ ቻይና ተስማምታለች። አሁን ሺጂፒንግ ደውሎልኝ ነበር እና ከኛ ጋር ያለውን ችግር ቁጭ ብላ ቻይና ለመፍታት ዝግጁ ናት ምናምን አሉ ማለት ነው። ወዲያው የቻይና የውጭ ጉዳይ መስሪያ ቤት ማን ነው የደወለው? እኛ ኧረ በጭራሽ የለም ምናምን። ከዚያ እንዴ እኮ አልደወልንም አሉ ቻይናዎች ምናምን። ለምን ሰሞች ወላችሁ እነሱ ነው ያሉት ደግሞ ዘለንስኪን እኔ አልኩ እንዴ ምናምን ያሉት። ከዚያ ይሄኛውን ደግሞ እንዴ እርሶ ደውያለሁ አላሉም እንዴ ቻይና ግን አልደወልንም አለች እኮ። ለምን እሷን ትሰማላችሁ? በቃ እኔ የምነግራችሁ የምትሰሙ ምናምን እና የሚገርሙ ሰው ናቸው ዶናልድ ትራምፕ። በዚህ ምክንያት እሳቸው የሚሉትን ቃል መስማት መሸወድ ደስ ይላቸዋል። ሻሻ መስራት ምናምን ኢጎ ምናምን አለ ብዙ ነገር አለ። ኤኒዌይስ እኔ እንትናም እንደዛ ይመስሉኛል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ለምሳሌ በጋዛው ጦርነት ጊዜ የነበራቸውን ዛቻ ምናምን ታውቃለህ። ከዚያ በኋላ ወደ ሊባኖስ የእስራኤል ጦር እርምጃ ወስዳለሁ ሲል ሂዝቦላህ ላይ ዋሉ አንድ ብትሞክራት ሊባኖስ ላይ በተለይ ደግሞ እግረኛ ጦር ቢገባ የእስራኤል በቃ ኢሚዲየትሊ እኛም ጦራችን ይገባል አሉ። ከዚያ እኔ በጣም በቃ እኔ አይመስለኝም አልኩኝ እኔ ምክንያቱም ሊቢያም ገብተናል ኢራቅም ገብተናል አሉ። ሊቢያ የፈረሰች ሀገር ነች፣ ማንም ሸማቂ ይገባባታል። ኢራቅም ፈርሳለች። ስለዚህ የቱርክ ጦር እንደዚህ በድንበር አካባቢ እየገባ የሚያደርሰው ጥቃት ሶሪያም እንዲሁ ጦራቸውን ያስገባሉ የኩርድ አማጽያንን ምናምን ለመምታት ምናምን በሚል የፈረሰ ሀገር
ጉልበት የሌለው ሀገር ላይ ገብታ የፈለከው ልታረግ ትችላለህ። እስራኤል ግን እንደ ሶሪያ አይደለችም ማለት እውነቱን እንነጋገር ከተባለ እና ከዚያ እኔ አይመስለኝም አልኩኝ። እኔ በፍጹም እንደዚህ ሊያደርጉት አይችሉም እና ያው እሳቸው የሙስሊም ሀገራት መብት አስከባሪ ነው ብለው የሚሉት ነገር ስላለ እሱ ነው የሚመስለኝ እንጂ እኔ ቱርክ በሰው ሀገር ገብታ ራሷን ጣጣ ውስጥ ታስገባለች ብዬ አላስብም አልኩኝ። ከዚያ ሊባኖስን ቀጠቀጠች አይደል እስራኤል፣ እግረኛም ጦር ገባ፣ ውጊያ ተደረገ። ምንም ኮሽ ያለ ነገር የለም። አንድም የቱርክ ወታደር አይደለም ጦር ማስገባት የጦር መሳሪያ ድጋፍ እንኳን ለሂዝቦላ በግልጽ አላደረገችም። ከኢራን ውጪ ሂዝቦላን የሚደግፍ የለም አይደል? ወዲያውኑ እስራኤል ስትል የነበረው ምንድን ነበር? ይሄ ሰውዬ እንደ ረሲፕ ጣይብ ኤርዶሃንን ማለት ነው እንደ ሳዳም ሁሴን ከጉድጓድ ውስጥ ነው የሚወጣው፣ ቱርክም እንደ ኢራቅ ትፈራርሳለች ብላ ነው እስራኤል ስታስጠነቅቅ የነበረው እና ጎመን በጤና ያሉ ነው የሚመስለኝ እኔ እና አሁንም ያው የተለያየ መግለጫ ሰጥቷል። ሂትለርን ያስናቀ ነው ብለዋል ቤንጃሚን ኔታንያሁ እና ሂትለርን ያስናቀ ነው በቃ ምን ችግር አለው በቃ ይበል ነው የሚሉት እነሱ። አውሮፓውያን ምናምን መሳደብ ምናምን ችግር የለባቸውም። ፍርሃትም ግን አላቸው። አይ ቲንክ አሁን እንግዲህ የመካከለኛው ግን ምንድነው በዛው አብረው ትናንት ያሉት እኮ ትናንትና እሱም ፍርሃት ይመስለኛል። አንደኛ እኛ ቱርክ እንትን አይደለንም የብረት ጋሻ የሚል አንድ የእንትን መከላከያቸውን የአየር መቃወሚያቸውን አሳይተዋል እና በቃ እኛ እኮ የብረት ጋሻ ነው ያለን እና ማንም ቱርክን አይደፍራትም አይነካትም ምናምን ተማመነው እኮ በኤስ 400 ሩሲያ ኤስ 400 የሚባለውን መሳሪያ ከራሷ ውጪ የሸጠችው ለቱርክ ብቻ ነው፣ ለሌላ ሀገር አልሸጠችም። ኤስ 300 ሁሉ ቦታ አለ። እኛም ጋር ራሱ እዚህ ህዳሴው ግድብ ላይ አለ ይባላል። ያው ግብጽ ብትሞክር ምናምን ተብሎ እና አስተማማኝ የሚባሉ የአየር መቃወሚያዎች በዓለም ላይ ካሉት እነዚህ መሳሪያዎች አንዱ ናቸው። እና ኤስ 300 ሲባል በ300 ኪሎ ሜትር ርቀት ላይ ያሉ ነገሮችን ይከላከላል፣ ያጠቃል። ኤስ 400 ማለት ደግሞ በ400 ኪሎ ሜትር ራዲየስ ላይ ያሉ ነገሮችን ያጠቃል፣ ይከላከላል። ኤስ 500ም አላት ከምድር ተኩሳ ጠፈር ላይ በሶቪየት ዘመን አምጥቀው የነበረውን መንኮራኩር ያፈነዳችበት ማለት ነው። ብዙዎቹ መንኮራኩር በሚያከሽፉ ጊዜ ወደ ሜዲትራኒያን ባህር ምናምን ነው እነ ቻይና እና አሜሪካ የሚጥሉት እንትኑና እንዲያውም ብዙ ጊዜ አይተህ ከሆነ እንደዚህ አይነት መንኮራኩር እየመጣች ነው ያለችው፣ ጊዜዋን ጨርሳ ምድር እዚህ ቦታ ልታርፍ ትችላለች የተባለ ጭንቀት ይሰራል አይደል? ሩሲያ ግን እሱን ያደረገችው በኤስ 500 ነው ከምድር ሆኖ አይመታችው እና አስፈሪ የሚባል መሳሪያም ጭምር ኑክሌርም መተኮስ ይችላል ተብሎ ነው የሚታሰበው እና እሱ መሳሪያ ለማንም አልሸጠችም። ኤስ 400 ግን ለቱርክ ሽጣለች። ስለዚህ የቱርክ መከላከያ የአየር መከላከያዋ እሱ ነው ኤስ 400 ነው ተብሎ ነው የሚታሰበው እንጂ ባለው ሁኔታ አሁን በዓለም ላይ የዚህ የአየር መከላከያ በተለይ እነዚህ አጫጭር አይረንዶሞች ምናምኖችን በተመለከተ በጣም በቃ ንቅንቅ የማይለው የእስራኤል የአየር መከላከያ ነው። ከዛ ውጭ ደግሞ ታድ የሚባለው የአሜሪካ ነው። እንግዲህ የሩሲያ እንዳልነው እሱ እንዳለ ሆኖ ማለት ነው። ስለ ቻይና የአየር መከላከያ አላውቅም። አሁን ግን የጦር ጀቶች ምናምን ይሄ የጦር መርከቦች ላይ ምናምን ቻይናም በጣም በቃ መጥቃለች። ድሮኖችም ጭምር አሁን በጣም አዘምና እየሰራች ነው ያለችው እና አሁን እንግዲህ ብዙ ነገር ይላሉ ሰውየው። በጣም በቃ ወዮላት እስራኤል ወዮላት ምናምን ሲል ቆይተው አሁን ኢራንን መቀጥቀጥ ስትጀምር እስራኤል እኛን ግን ብትነኩን የብረት ጋሻ አለን ምናምን ይሄ አልበላሽም ምን አመጣው ምናምን ያስብስ እና ምን ሆነ የሰውዬ ምናምን ያስብላል። ፍርሃቱን ነው እኮ አይደል እየተናገረ ያለው ይሄ ያለን እኛ ማን ይነካናል ምናምንና ሲጀምር ስለመነካት ሳትነገር ግን ያው አይቀርልንም ነው ሰምሃው ስጋት አለ ስጋት አለባቸው። ስጋትና ፍርሃቱ ነው እንግዲህ እኛም እኮ ይሄ ያለን ለማለት ያስደፍራቸው። ለማንኛውም ግን ያው ጊዜ የሚፈታው ነገር የሚታይ ጉዳይ ነው የሚሆነው። እነዚህ ሰዎች በጣም በዚሁ ላይ አንድ አስገራሚን ሰው እናንሳ። አህመዲነጃድ የቀድሞ የኢራን ፕሬዝዳንት ነው ማለት ከ10 ዓመት በፊት ምናምን የነበሩ ፕሬዝዳንት ናቸውና እሳቸው ሰውዬ በዓለም የመሪዎች የፕሬዝዳንቶች ታሪክ የሚታወሱበት አንድ ነገራቸው የትም ቦታ ላይ ሲገኙ ጃኬት ነበር የሚያደርጉት። የሆነች ቅጠለማ ጃኬት አለቻቸው እና ፋቲክ ነገር ነችና ያችን ለብሰው ነው የሚገኙት። ምንም በቃ ፕሮቶኮል የሚባል ነገር የማይገባቸው ናቸው። የመረረ ጸረ አውሮፓ አቋም ያላቸው ናቸው። ኢራናውያን ደግሞ በጣም ይወዷቸዋልና በእሳቸው ዘመን
እነዚህ ረጃጅም ስኩድ ሚሳይሎች ክሩዝ ሚሳይሎች ራሱ ኒውክሌሩ በጣም የተፋጠነው በሳቸው ዘመን ነው ይባላል እና ምናልባት እሳቸው ሰው የሚቀጥሉ ቢሆኑ በጣም አስቸጋሪ ነበር ይባላል በጣም ኢቭን እስራኤልም ትፈልጋቸዋለች እሳቸውን ለመምታት ከዚህ በፊትም የተደረጉ ነገሮች አሉና አሁን ላይ ባለፈው ተዚህ ልክ ሆነ ሀሚኒን በዙሪያ ያሉ ሰዎች ኮናቸው ያንተ ቀንደኛ ጠላት ብለዋቸው ነበር ተዚህ ልክ ሆነ በዙሪያ ያለው ሰው ነው ሞሳድ በዙሪያ ያለው ጠቅላላ ጄኔራሎቹ ምናምኖቹ ሁሉ ሞሳድ ናቸው ብለው አሉ ያን ባሉ በሶስተኛው ቀን የኢራን ምክትል ኢታማጆር ሹም ለሞሳድ ሲሰልሉ ተገኙ ግን እስኪ እዚህ አንድ ነገር እናንሳ አንድ በጄኔራል ማዕረግ የሀገር ኢታማጆር ሹም የተባለ ሰው እንዴት ነው ለሌላ ሀገር ሲሰልል ያውም ጠላት ለሚባባሉ ሊጠፋፉ ለሚፈለጉ ሀገር ሲሰልል ተገኘ ማለት አይከብድም ያው በኢታማጆር ሹም ደረጃ የኢራንን ጉዳይ ስፔሲፊክ አሁን ስታነሳ ኢራን ውስጥ እንግዲህ ያው የአያቶላው እንደምናውቀው ኢራን ብቸኛዋ በዓለም ላይ የኢስላም መንግስት ነው ብላ ያወጀች ሀገር ነች ማለት ኦፊሻሊ በህገ መንግስቷ ላይ ማለት ነው ስለዚህ ከሱ ጋር ተያይዞ እንግዲህ የዚህ የሻና የሱኒ ሙስሊሞች ምናምን ጉዳይ ያው አብሮ የሚነሳ ጉዳይ አለው ግን እዛ ውስጥ ትልልቅ መከፋፈሎች እንዳሉ ይታወቃል ኢራን አሁን በተለይ ሀሚኒ አሁን የሆነ ነገር ቢሆኑ ኢራን አትቀጥልም ተብሎ ሁሉ ነው የሚታሰበው ምክንያቱም እሳቸው መከፋፈል ሊፈጠር በጣም ከፍተኛ መከፋፈል ነው ያለው እሳቸው ናቸው በሁለቱም መካከል እንደው መንግስቱን ይዘውት ያሉት የሚባለውና ከሱ ጋር ተያይዞ ውስጥ ያለው መከፋፈል በደንብ የሚያሳየው ኢቭን እንዳልከው የቅርብ ጀነራሎቹ አካባቢ ላይ ትልልቅ መከፋፈል እንዳለ ብዙ ጊዜ ይነሳል እና እሱ ነው እንግዲህ ለእስራኤል እንደ ግራውንድ ያገለግላት ያው የተቆጣ ማለት መንግስት ላይ እኮ የሆነ ነገር ማድረግ ሲፈልጉ እዛ መንግስት ውስጥ መንግስቱን ተቃዋሚ አይደለም ይፈልገው የመጀመሪያ ስለዚህ በዛ መንገድ ነው እንግዲህ ያደረው ጠላቴ ነው ወዳጅም ነው ነገር እሱም ይሰራል አሁን ለምሳሌ እንትናን በሽብርተኝነት $10 ሚሊዮን እንሰጣለን እሱን ላስያዘ ተብሎ ነበር የሶሪያው አሁን ፕሬዝዳንት የሆነው የአይኤስም አባል የነበረ ነው ነገር ግን ያው በበሽር አልአሳድን ሲጥልላቸው ያን አንስተው ወዳጅ አድርገውታል ያው እንደዚህ አይነት ነገሮች አሉ በአለም የፖለቲካ አስተላለፍ ውስጥ ማለት ነው ለማንኛውም እንግዲህ ነገሮች በጣም ተጋግመው እንደቀጠሉ ነው እስራኤል ወደ 40% የሚሆነውን የኢራን አጠቃላይ ጦር ቤዞች የጦር መሳሪያ አቅም ምናምን አሽመድምጃለሁ የሚል መግለጫም ያወጣችበት ሁኔታ አለ ነገር ግን በሁለቱም በኩል መጠቃቃቱ አሁንም እንደቀጠለ ይገኛል እንግዲህ የእስራኤል አይረንዶምን ደግሞ ኢራን በመተኩሳቸው ሚሳኤሎች እና ይሄ የሳተላይት ጥቃት ጭምር በማድረግ የሳይበር ጥቃት ጭምር በማድረግ አይረንዶሙ ሲተኮስ መልሶ ራሱን እንዲያጠፋ አንዱ ከአንዱ አይረንዶም ጋር እንዲወጋጋ ወይም ደግሞ እንዲመታታ ጭምር ያደረገች ነው የሚሉ መረጃዎችም ሲወጡ ነበር ለነገሩ እስራኤል ያደረገችው ምንም አይነት ዘገባም እንዳይወጣ ያደረገችው እንደዚህ አይነት ሚስጥሮችም እንዲሸፈኑ ይሄ እስራኤል እንደዚህ በማድረጓ ልትኮነን አትችልም ምክንያቱም የትኛውም ሀገር ጦርነት ውስጥ በሚገባ ጊዜ ቀደም እንዳልነው የጦርነት አዋጆች ስላሉ በዚያ መሰረት ሚስጥርህን ትደብቃለህ ነገር ግን እንደዚህ አይነት መረጃዎችም በስፋት እየወጡ ያለበት ሁኔታ አለ እንግዲህ የትራምፕ እና የፑቲን አሁን መጨረሻ ላይ ያለው ነገር በጣም አስጨናቂ ሆኗል ምናልባት አስተላለፉን በፍጥነት እንዳይቀይረው የሚሉ ነገሮች አሉ እንግዲህ ቀደም ሲል እንዳልነው ከእንትን ባሻገር ከጦርነት ባሻገር ሰላማዊ መሰረተ ልማቶች ሁሉ እየተመቱ ያለበት ሁኔታ አለ ነገሮች በአጠቃላይ አቅጣጫቸውን ስተዋል አዎ ሰላም ይስጠን ነው የምንለው ማለት ከባድ ነው እየሄደበት ያለው ፍጥነት እልቂቱም በዛ ልክ ነው እንግዲህ አሁን ትልቁ መሳሪያዎች ታጥቀዋል ስንል ምንድነው በአለም የስልጣኔ ጥግ ላይ ነው ያሉት ምናምን ስንል ብዙ ነገራቸው አብሮ ነው የሰለጠነው ስለዚህ በአንድ ጊዜ ብዙ ነገር ነው የሚያጠፋው አንዱ ነገር ተተኮሰ ስለልና በዛ ምክንያት የንጹሃኑ ዜጋ ሞት የንጹሃኑ መፈናቀል የንጹሃኑ አለመረጋጋት የሁል ጊዜ ሀዘን ነው የጦርነት ሌላኛው ገጽታ እሱ ስለሆነ ማለት ነውና ለማንኛውም እንግዲህ አንድ ሰዓት ያህል እንግዲህ የዓለምን ሁኔታ ያለፉትን ቀናቶች ዳሰናል አሁንም በቀጣዮች ቀናት የሚኖሩትን አይተን እንደ ሁኔታው ቀዳሚ ወይ ምናምን እንመጣለን ውድ ቤተሰቦች ሁሌም ሀሌታ ቲቪን ተከታተሉ ሀሌታ ቲቪን ላይ አለ ሀሌታ ቲቪ ሀሌታ ቲቪ በጣም ይታወቃል ሀሌታ ቲቪ በሚለው ነው የሚታወቀው አይደል እና ተከታተሉ በየቀኑ አዳዲስ መረጃዎች በዝርዝር ዜናም ይመጣሉ እንደገና እንደዚህ ደግሞ ፕሮግራሞችን በማዘጋጀት እንመጣለን አብራችሁን ቆዩ ሰብስክራይብ አድርጉን ላይክም አድርጉን ነው ምንለው
በጣም አመሰግናለሁ። ብርሃኑ ወልደ ሰማያት ጋዜጠኛ ነው። እጅግ እናመሰግናለን ስለ ሀሳቦችህ፣ ስለ ዝርዝሮቹ ሁሉ። ክቡራን ተመልካቾቻችን ሀሳቦቻችን እነዚህ ነበሩ። መጨረሻ ላይ እንዳልነው ሰላም ይስጠን ለዓለማችንም ለእኛም ሰላም። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ ለፊላ ቤት ዲዛይን የተሰራው እጅግ ማራኪ እይታ ያላቸው ሲሆኑ ደርሰምን% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።